አትለፍ ማለት 66ቱ መጽሐፍ ቅዱስ አይደለም። ይሄንን በአንክሮት እንድትሰሚ ይሁን እና ወደ ትምህርቱ እንግባ። ሁላችሁም ሼር አድርጉ። ስለዚህ አሁን ትምህርቱን ትሰሚና ለመሰለሽ ያው አንቺ እዚህ ጋር አትለፍ ማለት ማስረጃ ማቅረብ አይደለም። እናት አለሜ ዋናውን ዋና እናድርግ። እናት አለሜ ሶፊ ዋናው ዋና እናድርግ። በነገራችን ላይ የተነጋገርንበት የዛን ቀን ኮንሰፕት የኢዮብ ልጆች ቆጠር አይደለም። ቆይ ብሩክ ቁጭ በል ሚዩት አድርግ። ይኸውልሽ የተነጋገርንበት የህዝብ ቆጠር አይደለም። የተነጋገርንበት ሀሳብ ምንፍቅና የሚል ነው። ለምንፍቅና ለሚለው ኮንሰፕት በደንብ አድርጌ መልስ ሰጥቼሻለሁ። ወንድሞችም ሰጥተውሻል። ሁለተኛ የተነሳው ሀሳብ በእምነት ብቻ የሚል አንድ ጥቅስ አምጪ ያልኩሽ፣ አንድም ጥቅስ አላመጣሽም። እንለፈው። አሁን የዛሬ ትምህርታችን ተሰሚና ኤኒ ጥያቄሽን እናስተናግዳለን ማለት ነው። ስለዚህ ችግር የለውም እና የህዝብ ቆጠር አይደለም ትምህርታችን። እኔ አሁን ለምሳሌ ዳዊት ስንት ልጅ አለው፣ ሶሎሞን ስንት ልጅ አለው፣ ኢዮብ ስንት ልጅ አለው የሚል የህዝብ ቆጠር ልንሳሳት እኮ እንችላለን። እኛ እኮ የምታውቂው ቅዱስ ቤተክርስቲያን እንኳን አንድ ተራ ቢንያም ሽታዬ ቀርቶ ወይም እዚህ ላይ ያሉ መምህራኖች ቀርተው ቅዱስ ሲኖዶስ ሊሳሳት ይችላል፣ አባቶቻችን ሊሳሳቱ ይችላሉ ብለን እናምናለን። እና አሁን የኢዮብ ልጆች 10 ናቸው ብዬ መጥቼ አንቺ የህዝብ ቆጠራ ከምታይ ኢዮብ ያለፈበትን መከራ የእግዚአብሔር ተአምራትን አስቢ ከሚል ያወራ ነውና አሁን ሰዓታችንን አትቢ። ወደ ትምህርቱ እንገባለን። ከዛ በኋላ ጥያቄ እናደርጋለን። ከፈለግሽ ደግሞ የሚገቡ ሰዎች ካሉ በውስጥ ጻፊልኝ፣ አስገባልሻለሁ። የማንኛውም ፕሮቴስታንት ገብቶ ጥያቄ መጠየቅ ይችላል በጨዋ ደንብ። የትኛውም ስኮላር የተባለ ማለት ነው። የትኛው ይሄ ነው። እግዚአብሔር ያክብርሽ። አሁን ሚዩት አድርገሽ መጽሐፍ ቅዱስ እስክሪብቶ ወረቀት ይዘሽ ጥያቄዎችሽንም ትምህርቱንም ትሰሚያለሽ ማለት ነው። ዋናውን ዋና እናድርግ። በእምነት ብቻ የሚል ጥቅስም ካገኘሽ ደግሞ ሌላ ቀን እድል ሰጥሻለሁ። ከዛ ስለ ብፁዕ አቡነ መዋዕለ ጽዮን እንዲሁ በሳቸው ዘንዳ አባ ተክለ ሃይማኖትና አባ አቡነ ዜና ማርቆስ የሰሩትን ተአምር ለደቂቃ አንሳቀቅበትም። ለደቂቃ የእግዚአብሔር ክብርን ያየንበት ነው። በእውነት የአባቶቻችን በረከት ይደርብን። ይሄ በቅዱስ ትውፊት ያለ ነው። በግልጽ አማርኛ የምንኮራበት ታሪክ ነው። የእግዚአብሔርን እጅ ያየንበት ነው። ስለዚህ በግልጽ የዛን ቀንም ዘፍጥረት ምዕራፍ 6ን ስለ ኒፍሊሞች አንስተናል። ምናምን መሰል ነገሮችን እንትን ብለናል። አሁን ወደ ትምህርታችን እንግባ። መምህር እንግዲህ ዛሬ ይቅርታ አድርጉልኝና በዚህ ጉዳይ ላይ 2 መምህራኖችን ነው እድል የሰጠሁት። ያው መምህር ላከ ወንጌል አሉ፣ እንዲሁም ደግሞ ዲያቆን ዘማርያም አለ። በዚህ ዙሪያ ሁለቱ ሀሳብ ይችላሉ ማለት ነው። አጭር ነገር ነው የምናደርገው። እነሱ ሀሳብ ከቸሩ በኋላ ምናልባት ዲያቆንም ቤተክርስቲያን ነበረ፣ በብዙ ድካም አለ፣ ግን እርግጠኛ ነኝ ይመጣል። ስለዚህ ሌሎችን አናሳትፍም። ምናልባት መዝሙር ያሬድ ከመጣ እድል እንሰጠዋለን። አሁን ግን ወደ ትምህርቱ እንግባ። ትምህርቱን ላከ ወንጌል ያሬድ ያቀርቡልናል። ከዛ በኋላ ለምን አላችኋት ጽዮን የሚል ሙግት ከሆነ እሱ ነው ደግሞ ሙግቱም። እሱን በግልጽ አማርኛ ከቅዱስ ትውፊትም ከአንድምታም እናሳያለን። ለምን እማምላክን ወላዲት አምላክን ጽዮን መጽሐፉ ይላታል። ጽዮን በአንድምታ እናያታለን። ለምን ተብሎ ለሚጠየቀው መልስ እናሳያለን። ታቦተ ጽዮንን በተመለከተ መልስ እንሰጣለን። እኛ እንደሚታወቀው እዚህ ውስጥ ላላችሁት እኛ ኦርቶዶክሳውያን መጽሐፍ ቅዱስ ብቻ የሚል ትምህርት የለንም። መጽሐፍ ቅዱስ ብቻ የሚል ትምህርትም ስለሌለ ማለት ነው። ይሄ ደግሞ በማስረጃ የተደገፈ ነው በነገራችን ላይ ማለት ነው። መጽሐፍ ቅዱስ ብቻ የሚል ትምህርት የለም መጽሐፍ ቅዱስ ላይ። ስለዚህ ይሄ ነው መጽሐፍ ቅዱስንም የሰጡን በ390 ምናምን አባቶቻችን ናቸው። እነዚህ አባቶች ከመጽሐፍ ቅዱስ ከነናይዝድ ሳይደረግ ሳይጠረዝ እንደዚህ ብለዋል። ምን የአባቶቹ ይላሉ። በመልእክቴም ቢሆን በንግግሬም ብሎ ሐዋርያው ቅዱስ ጳውሎስ ተናግሯል። መሰል ነገሮችን እናነሳለን። አሁን ወደ ትምህርታችን እንግባ። ዛሬ መልካም በዓል ነው። እንኳን አደረሳቸው ኦርቶዶክሳውያን፣ እንኳን አደረሰን። ወደ ትምህርታችን ላከ ወንጌል ይቀጥሉ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ከላይም ከታችም ያላችሁ የክርስቶስ ቤተሰቦች ሁላችሁንም እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደየላችሁበት ሰዓት
እንኳን ደግሞ ለዚህ ታላቅ በዓል ሁላችንም ቸርነቱ የማያልቅበት ልዑል እግዚአብሔር ሁላችንም በሰላም አደረሰን። እንግዲህ ስለዚህ በዓል እንማማራለን። እግዚአብሔር መንፈስ ቅዱስ ነው የሚያስተምረው። የራሳችንን ፈቃድ የስጋችንን ፈቃድ ሳይሆን የእግዚአብሔርን ሐሳብ ብቻ እንድንናገር እንድናስተምር ደግሞ የሚረባንን የሚጠቅመንን የእግዚአብሔር ቃል እንድንነጋገር አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። እንግዲህ ከብሉይ ኪዳን እንጀምርና ሁለት መሰረታዊ ሐሳቦች ላይ አተኩራለሁ። አንደኛ ይህን በዓል እናከብራለን። የምናከብርባቸውን ብዙ ምክንያቶች አሉ። የተወሰኑትን አስቀምጣለሁኝ። ሁለተኛው ጽዮን ማርያም እመቤታችን ንጽሕት ቅድስት ድንግል ማርያም ጽዮን ትባላለች እና እሱንም እናያለን ማለት ነው። እንግዲህ ሁላችንም እግዚአብሔር ያግዘን። እግዚአብሔር ማስተዋሉን ለሁላችንም ይስጠን። እንግዲህ የመጀመሪያው ታቦተ ጽዮን ብለን ነው የምንነሳው። እንግዲህ ስለ ታቦት ተደጋግሞ እንማራለን። አንዳንድ ትምህርቶች የሆነ ቦታ ላይ መልስ አግኝተንባቸው መቆም መቻል አለባቸው። ሁሌ በየዓመቱ ታቦት ምንድነው ካልን ማስተማሩ ብሎ ውሃ ቅዳ ውሃ መልስ ነው የሚሆነው እና በደንብ መረዳት ይፈልጋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ታቦት ያለን እምነት ምንድን ነው? ታቦት በብሉይ ኪዳን፣ ታቦት በአዲስ ኪዳን ምንድን ነው ብለን ያለን ትምህርት በግልጽ ካስቀመጥን በኋላ ጥያቄም ካለ እዚሁ ላይ ተጠያይቀን ደፍነን መሄድ ያስፈልጋል። አለበለዚያ ከአንድ ወርም በኋላ ይኸው እዚህ ውስጥ ላለን ሰዎች ለምንማር ሰዎች ከአንድ ወርም በኋላ ጥያቄ ከሁለት ወርም በኋላ ጥያቄ ከሆነብን ትምህርቱ ዝም ብሎ ድንጋይ ላይ ውሃ ማፍሰስ ነው የሚሆነው እና ጥያቄዎች ካሉን በተገቢ መልኩ መጀመሪያ ግን ለመጠየቅ በአግባቡ ቤተክርስቲያኒቱ ምን ብላ ታስተምራለች፣ የቤተክርስቲያኒቱ እምነት ምንድን ነው የሚለውን ጥርት አድርጎ ማወቅ። ካወቅን በኋላ ከኛ እውቀት የተነሳ ጋፕ ሊኖር ይችላል። ጋፖች ካሉ ደግሞ እነዛን ጋፖች ማንሳት፣ በነዛ ጋፖች ላይ በፍጹም ቅንነት መወያየት፣ መነጋገር ያስፈልጋል። ስለዚህ በዚህ መንፈስ ሆነን የእግዚአብሔርን ቃል እንድንሰማ ነው በትህትና የምጠይቀው። እንግዲህ የመጀመሪያው ነገር በታቦትና በጣዖት መካከል ያለውን ልዩነት በአግባቡ መረዳት በጣም ያስፈልጋል። በታቦትና በጣዖት መካከል ያለውን ልዩነት በአግባቡ እንረዳ። የተቀረጸ ምስል ይላል 10ቱ ቃላት እግዚአብሔር አምላክ ለሙሴ ሲሰጠው፣ የተቀረጸ ምስል ለአንተ አታድርግ፣ ከአምላክ ከእግዚአብሔር በቀር ሌላ ነገር ለአንተ አይሆንልህ ይለዋል። ምክንያቱም እግዚአብሔር በክብሩ ቀናተኛ ነው። ንጉሥ በዙፋኑ በስልጣኑ ወንድ በሚስቱ ቢመጡበት እንደሚቀና እግዚአብሔር በክብሩ ይቀናል። ስለዚህ እግዚአብሔር አምላክ በሰማይም ይሁን በምድርም ይሁን ተመልከቱ፣ በውሃም ይሁን በባህርም ይሁን ከባህር ከመሬትም በታች ማናቸውንም የተቀረጸ ምስል ለአንተ አታድርግ ብሎ ለሙሴ ከ10ቱ ትእዛዛት አንዱን ሲሰጠው ሰዎች በሰማይ በፀሐይ በጨረቃ ምስል ቀርጸው በፀሐይ በጨረቃ የሚያመልኩ፣ በምድር ላይም በእንስሳት በአራዊት በተለያየ ነገር የሚያመልኩ፣ በባህር ውስጥም እንደዚሁ የሚያመልኩ ስላሉ ከኔ በቀር ሌሎች አማልክት አይሆኑልህ ይለዋል። የሚገርማችሁ እግዚአብሔር እኮ
አስተውሉ። እግዚአብሔር እኮ ይህንን ቃል ለሙሴ ቀርጾ የሰጠው በጽላቱ ላይ እንደሆነ አስተውላችሁ ታውቃላችሁ? ምክንያቱም 10ቱ ቃላትን ለሙሴ ሲሰጠው በጽላቱ ላይ በእግዚአብሔር ጣት የተጻፈባቸው ከድንጋይ የሆኑ 2 ጽላቶች ሰጠው ነው የሚለው። ስለዚህ ራሱ የተቀረጸ ምስል አንተ አታድርግ የሚለው ቃል ራሱ እኮ የተጻፈው በጽላቱ ላይ። ይህም በጣም ማስተዋል ያስፈልጋል። እና እግዚአብሔር ከራሱ ጋር እየተጋጨ ነው? እግዚአብሔር ከራሱ ጋር ከቃሉ ጋር እየተጣላ ነው እንዴ? በዛው በጽላቱ ላይ እኮ ነው 10ቱ ቃላትን ከ10ቱ ደግሞ አንዱን ሌሎች አማልክት የተቀረጹ እያለ ሕግ የሰጠው በዚያው በሰሌዳው በጽላቱ ላይ ጽፎ ነው የሰጠው። ስለዚህ እግዚአብሔር ሁለት የሚጋጭ ነገር ሊሰጥ ስለማይችል ይህ አስተሳሰብ በጣም ዝቅ ያለ አስተሳሰብ ነው። ግን እንደዚህ የሚያስቡ ካሉ በታቦትና በጣዖት መካከል በተቀረጸ ምስል መካከል ሲደመር በቅዱሳን ስዕላት መካከል ያለውን ልዩነት በአግባቡ እንድትረዱ ነው። ቅዱሳት ስዕላትን የተቀረጹ የጣዖት ምስሎች አድርጋችሁ ለምትመለከቱ ስዕልም እንዲቀረጽ ያዘዘው እግዚአብሔር ነው። በጽላቱ ላይም 10ቱ ትእዛዛትን ጽፎ ያውም ጽላቱ በእግዚአብሔር ጣት የተጻፈበት ነው። ታቦቱን ደግሞ እንዴት እንደሚሰራ በኦሪት ዘጸአት ምዕራፍ 25 ላይ በግልጽ ለሙሴ የሰጠው እግዚአብሔር ነው። ስለዚህ የተቀረጸ የሚለውን ከ10ቱ ቃላት አንዱ የሆነውን ቃል አምጥታችሁ ያለ ቦታው ላይ አትሰኩት። ለምሳሌ ጥቅስ ከብሉይ ኪዳን ኦሪት ዘጸአት ላይ አነብላችኋለሁ። እግዚአብሔር ሙሴን ይላል ኦሪት ዘጸአት ምዕራፍ 25 ቁጥር 12 ላይ እግዚአብሔር ሙሴን ወደ እኔ ወደ ተራራው ውጣ፣ በዚያም ሁን፣ እነርሱን ታስተምር ዘንድ እኔ የጻፍኩትን ሕግና ትእዛዝ የድንጋይ ጽላት እሰጥሃለሁ ይላል። በቃ እግዚአብሔር የድንጋይ ጽላት እሰጥሃለሁ ብሎታል። ሙሴ ሎሌውን ኢያሱ ዘጸአት 24 ላይ ዘጸአት 24 ቁጥር 12 ሙሴ ሎሌውን ኢያሱ ተነሱ፣ ሙሴም ወደ እግዚአብሔር ተራራ ወጣ፣ ሽማግሌዎቹንም ወደ እናንተ እስክንመለስ ድረስ በዚህ ቆዩን፣ አሮንና ሆርን እንሆ ከእናንተ ጋር ናቸው፣ ነገርተኛም ቢኖር ወደ እነርሱ ይምጣ አላቸው፣ ፍርድ እንዲሰጡ ሙሴን ወክለው። ሙሴ ወደ ተራራ ወጣ፣ ደመናም ተራራውን ሸፈነው። ደመና የእግዚአብሔር ክብር ነው። ደመና ተራራውን ሸፈነው። ደመና የእግዚአብሔር ክብር ነው። ደመናው ተራራውን ሸፈነው። የእግዚአብሔር ክብር በሲና ተራራ ላይ ተቀመጠ። ደመናው 6 ቀን ሸፈነው። በሰባተኛው ቀን ከደመና ውስጥ ሙሴን ጠራው። በተራራው ራስ ላይ በእስራኤል ልጆች ፊት የእግዚአብሔር ክብር መታየት እንደሚያቃጥል እሳት ነበረ። ሙሴ ወደ ደመናው ውስጥ ገባ፣ ወደ ተራራም ወጣ። ሙሴ በተራራው ላይ 40 ቀንና 40 ሌሊት ቆየ ይላል። እንግዲህ ሙሴ በተራራው ላይ 40 ቀንና 40 ሌሊት ሲቆይ በኦሪት ዘዳግምም እንደተጻፈው አንድም ነገር አልበላም አልጠጣም ይላል። እዚሁ ጋር አንድ ሚስጥር ነግሬያችሁ ልለፍ። ሙሴ የብሉይ ኪዳንን ሕግ ሲቀበል የሲና ተራራ የእግዚአብሔር ተራራ ተብሏል። በዚያ በተራራው ላይ 40 ቀን 40 ሌሊት ጾሞ የብሉይ ኪዳንን ሕግ ተቀበለ። የሚገርማችሁ የአዲስ ኪዳንም ሕግ ሲሰራ በማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ላይ እንደምናየው ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾመ ይላል። የሁለቱ ሕጎች ከመሰራታቸው በፊት ይሄ 40 ቀን 40 ሌሊት ያለ ምግብ የመቆየት ጉዳይ ዝም ብሎ አክሲደንታሊ የሆነ ጉዳይ አይደለም። ሙሴም በእግዚአብሔር ተራራ በሲና ተራራ ላይ 40 ቀን 40 ሌሊት ጾሞ ከምግብ ተከልክሎ ሕገ ኦሪትን ተቀበለ። መድኃኔ ዓለም ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና የአዲስ ኪዳንን ሕግ ሲሰራ በማቴዎስ 4 ቁጥር 1 ላይ እንደተጻፈ 40 ቀን
አርባ ሌሊት ከጾመ በኋላ ተራበ ይልና ወደ ተራራው ላይ ወጣ ይላል። የሚገርማችሁ ሁለቱም ሕጎች ተራራ ላይ ነው የተሰሩት። ያኛው ሲና ተራራ ላይ ነው የተሰራው። ይሄኛው ደግሞ ጌታ 40 ቀን 40 ሌሊት ጾሞ ደቀ መዛሙርቱን ከመረጠ በኋላ በዚያ በጥብርያዶስ ባህር አካባቢ ወደ ተራራ ወጣ ይላል። ልክ የማቴዎስ ወንጌል ምዕራፍ 5 ቁጥር 1ን ስታነቡት ኢየሱስም ወደ ተራራ ወጣ ይላል። ከማቴዎስ ወንጌል ምዕራፍ 5 እስከ ማቴዎስ ወንጌል ምዕራፍ 5 ከተራራውን በወረደ ጊዜ እስከሚለው ድረስ የተራራው ስብከት ይባላል፣ አንቀጸ ብፁዓን ይባላል። በተለይ ደግሞ የማቴዎስ ወንጌል ምዕራፍ 5 እንግዲህ አስተውሉ። ሁለቱም ኪዳኖች ሲሰሩ 40 ጊዜ ሙሴም ጾሟል፣ ጌታችንም ጾሟል። ሁለቱም ኪዳኖች በተራራ ላይ ተመልከቱ፣ በተራራ ላይ ተሰርተዋል። በተራራ ላይ ተሰርተዋል። የሚገርማችሁ ግን ልዩነቱ ብሉይ ኪዳኑ ሲሰራ ቅድም እንዳያችሁት ተራራው ይጨስ ነበር ይላል። የእግዚአብሔር ክብር ተራራውን ሞልቶት ነበረ። ከሙሴ ውጪ ማንም ወደ ተራራው ላይ መውጣት አልቻለም። ሙሴ እንኳን ወደ ተራራው ላይ ቢወጣ የእግዚአብሔርን ክብር ማየት ስለማይችል ፊቱን ይሸፍን ነበር ይላል። ከዛ በኋላ እግዚአብሔር ሙሴን ወደዚህ ተራራ ማንም አለው ፈቀቅ እንዳይል አለው። ወደዚህ ተራራ ፈቀቅ የሚል ወደ ተራራው የሚቀርብ ሰውም ይሁን እንስሳም ይሁን ይሞታል አለው። የብሉይ ኪዳን ሕግ እንዴት በሚያስፈራ ስርዓት ውስጥ እንደተሰራችው። ወደ አዲስ ኪዳኑ ሕግ ግን ስንመጣ ዓመተ ምሕረት የምህረት ዓመት የምህረት ዘመን ስለሆነ ጌታችን ኢየሱስ ክርስቶስ ወደ ተራራው ሲወጣ 12 ሐዋርያት ብቻ ይከተሉኝ አላለም። ሕዝቡ ሁሉ ወደ ተራራው ወጣ ይላል። የብሉይ ኪዳኑ ተራራ ይጨስ ነበረ፣ ይነድ ነበረ። ማንም ወደዛ ቢቀርብ ይሞት ነበረ። የአዲስ ኪዳኗ የምህረት ሕግ ስትሰራ ግን ሁሉም ወደ ተራራ ላይ ወጡ። ሁሉም ሕዝቡ ሁሉ ይላል። ፍቅረ ኢየሱስ እስራኤል ሀገር ካየኸው ናዝሬት ቲቤሪያ ጋር ማውንት ቤቲቲዩድ ይባላል። የተራራው ስብከት የተሰበከበት የማውንት ቤቲቲዩድ ይሉታል። ልክ እዛ ተራራ ላይ ሆናችሁ ኢየሩሳሌምን የጎበኛችሁ ሰዎች የጥብርያዶስን ባህር ከስር ታዩታላችሁ። አዎ ታዩታላችሁና አያችሁ፣ አዲስ ኪዳን የፍቅር ሕግ ነው። የፍቅር ሕግ ነው። ተራራው አልጨሰም። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እያዩት ስርዓቱን ሰራላቸው። በዚሁ ይህን ሚስጥር አስተውለን እንድናልፍ ነውና ወደ ተራራ ወጣ፣ 40 ቀን 40 ሌሊት ጾመ። ከዛ በኋላ እግዚአብሔር ራሱ በዘጸአት 25 ቁጥር 8 ላይ እንደተጻፈ በመካከላችሁ አድር ዘንድ መቅደስ ስሩልኝ ይላል። በመካከላችሁ አድር ዘንድ መቅደስ ስሩልኝ። እንግዲህ ያው ኢሳይያስም ይላል እግዚአብሔር ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ነው። እግዚአብሔርን ምን ይወስነዋል? ግን ቃሉ አለ አድር ዘንድ መቅደስ ስሩልኝ ያለው እሱ ነው። እንግዲህ እግዚአብሔር የሚወሰን አይደለም። በመቅደስ ውስጥ እንወስነዋለን እያልን አይደለም። ግን የእግዚአብሔር ቃል መቅደስ ስሩልኝ ይላል። መቅደስ ስሩልኝ ይላል። መቅደስ ስሩልኝ ብቻ አይደለም፣ በመቅደስ ውስጥ ስለሚቀመጡት ነዋያ ቅድሳትም እግዚአብሔር አብሮ ስርዓት ይሰራል። እንግዲህ ይሄ መቅደስ በአዲስ ኪዳንም እንደምታዩት ጌታችን መድኃኒታችን ኢየሱስ ክርስቶስ በአባቴ ቤት እሆን ዘንድ እንዲገባኝ አታውቁምን? ተመልከቱ። በአዲስ ኪዳንም ያን መቅደስ በአባቴ ቤት እሆን ዘንድ ልክ 12 ዓመት ብላቴና እያለ ለበዓል ለማክበር እመቤታችን ጠባቂዋ ዮሴፍ ጌታ ሆነው ወጡ ይላል። አክብረው ሲመለሱ ጌታ የተከተላቸው መስሏቸዋል። ሉቃስ ወንጌል ምዕራፍ 2 ላይ ማየት ትችላላችሁ። ጌታ የተከተላቸው መስሏቸዋል። ነገር ግን ጌታችን ኢየሱስ ክርስቶስ በቤተ መቅደስ ተቀምጦ ለፈሪሳውያን ለሰዱቃን መልስ ይሰጥ ነበር። 3 ቀን ከተጓዙ በኋላ ጌታ አጡት። ተመልሰው መጡ። ስንፈልግህ አሉት። በአባቴ ቤት እሆን ዘንድ እንዲገባኝ አታውቁምን? ያም ቤተ መቅደስ የአባቴ ቤት ይለዋል። ዮሐንስ 2 ላይም እንደምታስታውሱት በቤተ መቅደሱ ውስጥ ሲሸጡ፣ ሲለውጡ፣ ሲነግዱ የአባቴን ቤት ተመልከቱ፣ የአባቴን ቤት የንግድ ቤት አደረጋችሁት ይላል። የአባቴ ቤት ይለዋል። የአባቴ ቤት። ይሄ የአዲስ ኪዳን መስራች የሁሉ ፈጣሪ ጌታችን ኢየሱስ ክርስቶስ ነው። የአባቴን ቤት የወንበዴዎች ዋሻ አደረጋችሁት። እንደውም በነቢያት የቤት ቅናት ይበላኛል እንዴ፣ ከተሻረ ከቀረ ከፈረሰ የማያስፈልግ ከሆነ የቤት ቅናት ይበላኛል። አያችሁ፣
የቤት ቅናት ይበላኛል ተብሎ ተጽፏልና። የቤት ቅናት ቀና እኮ ቅናቱ ምንድን ነው? የአባቴን ቤት የርግብ ዋኖሶች መሸጫ አደረጋችሁት፣ የወንበዴዎች ዋሻ አደረጋችሁት ብሎ ጅራፍ አንስቶ ቤቱን አጸዳ። ጅራፍ አንስቶ ቤቱን አጸዳና የአባቴ ቤት ይለዋል። ተመልከቱ፣ የአባቴ ቤት ይለዋል። በዚህ ውስጥ ሁሌ እንደምንለው ቤተ መቅደስ ስንል ቤተ ክርስቲያን ስንል በአነጋገርም በዘይቤም በሶስት ይከፈላል። ህንፃው አድርበት ዘንድ መቅደሴን ስሩልኝ ያለው ህንፃው ቤት ማደሪያ ክርስቲያን በኢየሱስ ክርስቶስ የሚያምኑ የክርስቲያኖች መሰብሰቢያ፣ የክርስቲያኖች መጸለያ፣ የክርስቲያኖች መገናኛ ቤቱ ቤተ ክርስቲያን ይባላል። ያው ቤተ መቅደስ በብሉይ ኪዳን የተጠቀምንበት ስም ስለሆነ ተመልከቱ። ሁለተኛ የክርስቲያኖች ህብረት፣ የክርስቲያኖች አንድነት ቤተ ክርስቲያን ይባላል። ለምሳሌ በባቢሎን የምትገኝ ቤተ ክርስቲያን ሰላምታ ተቀርብላችኋለች። ወንድም ቢበድልህ መጀመሪያ አንተና እሱ ብቻችሁን ሆናችሁ ውቀሰው። እምቢ ቢልህ 2-3 ሰው አድርገህ ውቀሰው። እምቢ ካለ ግን ለቤተ ክርስቲያን ተውላት ሲል ለህንፃ አይደለም፣ ለክርስቲያኖች ህብረት፣ ለአንድነቱ፣ ለጉባኤው ንገር ተው ማለት ነው። ሶስተኛው ቤተ ክርስቲያን ስንል እያንዳንዳችን ተመልከቱ፣ በድንጋይ ወይ በሲሚንቶ ያልተገነባን ይልቁኑ ክብር በሆነው ከዕንቁ በበለጠ በሚያበራው በኢየሱስ ክርስቶስ ደም የታጠብን የተዋጀን እኛ ሁላችን ቤተ መቅደሱ ነን። ዛሬም ይህም ቤተ መቅደስ ሰውነታችንን በተጠንቀቅ ካልጠበቅነው ጌታችን ኢየሱስ ክርስቶስ ያዝንብናል። ልክ ያኛው ቤተ መቅደስ የአባቴ ቤት ብሎ እንዳዘነው በእኛም ሰውነታችን የሆነውን ቤተ መቅደስ ስናቆሽሽም ያዝንብናል። ስለዚህ ኦርቶዶክሳዊት ቤተክርስቲያን ቤተ መቅደስ የሚለው እንዲህ አድርገን እናያለን። ለማንኛውም ግን የአባቴ ቤት ይለዋል። እንግዲህ መቅደሱን ስሩልኝ ያለው ራሱ እግዚአብሔር ነው። በአዲስ ኪዳንም ያን መቅደስ የአባቴ ቤት ይለዋል። ከዚያስ እኔ እንደማሳይ ሁሉ እንደ ማደሪያው ምሳሌ እንደ ዕቃው ሁሉ ምሳሌ እንዲሁ ስሩት። ከግራር እንጨት ታቦትን ይስሩ። ርዝመቱ 2 ክንድ ተኩል፣ ወርዱ 1 ክንድ ተኩል፣ ቁመቱ 1 ክንድ ተኩል ይሁን። በውስጥም በውጭም በጥሩ ወርቅ ለብጠው፣ በእርሱም በዙሪያው በወርቅ አክሊል አድርግለት። 4 ወርቅ ቀለበቶች እያለ የብሉይ ኪዳኑን ታቦት አሰራሩን እንዲሁ ይዘረዝራል። ከዛ በኋላ ምን ይላል? በታቦቱም ውስጥ አለ እኔ የምሰጥህን ምስክር ታስቀምጠዋል። አሁን እቺ ምስክር የምትለዋን ቃል አስምሩባት። በታቦቱም ውስጥ እኔ የምሰጥህን ምስክር ታስቀምጣለህ። ምስክር ጽላቱ ነው። በጽላቱ ላይ የጻፈው ደግሞ እግዚአብሔር ነው። በኋላ እናያለን ዘጸአት ላይ በእግዚአብሔር ጣት የተጻፈባቸው ከድንጋይ የሆኑ 2 ጽላቶች ሰጠው ይላል። ስለዚህ ታቦቱን እንዴት እንደሚያዘጋጅ ከነገረው በኋላ እኔ የምሰጥህን ምስክር አለው በታቦቱ ውስጥ ታደርጋለህ፣ ታስቀምጣለህ። ቀጠለና ደግሞ ከጥሩ ወርቅ ርዝመቱ 2 ክንድ ተኩል ወርዱም 1 ክንድ ተኩል የሆነ የስርየት መክደኛ ስራ። 2 ኪሩቤል ከተቀጠቀጠ ወርቅ ስራ። አሁን ኪሩቤል ማን ነው? መላእክት ናቸው። አሁን የመላእክት ስዕል እንዲሰራ ያዘዘው ማን ነው? ተጠንቀቁ። ለእግዚአብሔር የቀናን መስሎን እግዚአብሔርን ስንቃወም እንዳንገኛለ ሐዋርያው። ለእግዚአብሔር የቆምን መስሎን፣ ለእውነት የቆምን መስሎን እግዚአብሔርን ስንቃወም እንዳንገኝ እንጠንቀቅ ይላል። አሁን የኪሩቤል ስዕል እንዴት እግዚአብሔር እንዳዘዘ ተመልከቱ። 2 ኪሩቤል ከተቀጠቀጠ ወርቅ ስራ። በስርየት መክደኛው ላይ በ2 ወገን ታደርጋቸዋለህ። ስርየት መክደኛው ጋር አንዱን ኪሩብ በአንድ ወገን፣ ሁለተኛውን ኪሩብ በሌላ ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸውን ወደ ላይ ይዘረጋሉ። የስርየት መክደኛውን በክንፎቻቸው ይሸፍናሉ። ፊታቸው እርስ በርስ ይተያያሉ። የኪሩቤልም ፊቶቻቸው ወደ ስርየት መክደኛው ይመለከታሉ። የስርየት መክደኛውን በታቦቱ ላይ ታደርገዋለህ። እኔ የምሰጥህን ምስክር በታቦቱ ውስጥ ታኖረዋለህ። በዚያም ካንተ ጋራ እገናኛለሁ። ተመልከቱ፣ በዚያም ካንተ ጋራ እገናኛለሁ። የእስራኤልን ልጆች ታዝዘን የምሰጥህን ነገር ሁሉ በምስክሩ ታቦት ላይ በኪሩቤል መካከል ሆኜ ይውላችሁ፣ በኪሩቤል መካከል ሆኜ በስርየት መክደኛው ላይ ሆኜ አነጋግርሃለሁ ይሉታል። ይህ የእግዚአብሔር ሐሳብ ነው። ከዛ በአዲስ ኪዳን እንዴት ነው? ቅን ጥያቄ ነው።
የሚገባ ጥያቄ ነው። ግን ዝም ብሎ ከመሬት ተነስቶ ቅዱሳን ስዕላትን የመላእክት ስዕላትን የቅዱሳን ስዕላትን ከመሬት ተነስቶ የተቀረጸ ምስል ለአንተ አታድርግ ብሎ የማይሆን ጥቅስ በማይሆን ቦታ ላይ ማስገባት ተገቢ አይደለም። እግዚአብሔርን እንዳንቃወምና ይህንንም ትምህርት በቅንነት ነው ስትጠይቁም በፍቅርና በቅንነት ነው። ታዲያስ እንዲህ ካለ እዚህ ቦታ ላይ በጣም ይቻላል፣ በጣም ይቻላል። ግን መጀመሪያ ሁላችንም ከስርም ያለን እናድምጥ፣ ለመረዳት እንሞክር። የእግዚአብሔር መንፈስ ልባችንን በቅንነት ወደ እውነት እንዲመራን ልባችንን እንክፈት። ምክንያቱም ዲፌንሲቭ ከሆንን ስንጀምር ዲፌንሲቭ ከሆንን አለቀ። ለምን ትሰሙታላችሁ? መልስ ለማዘጋጀት የሚሰማ ሰው ፍቅረ ኢየሱስ እኔ አሁን ታውቃለህ ክርክር አልወድም። በቃ ቀስ ብለን መስማት ማስተዋልን እግዚአብሔር እንዲሰጠን ማስተዋል እንዲያድለን እግዚአብሔርን መለመን። ከዛ በኋላ በፍቅር ደግሞ ይሄ እኮ ጥቅስ እዚህ ጋር እንዲህ ነው፣ በአዲስ ኪዳን ምን ይመስላል መወያየት ይቻላል። መልስ የሌላት ቤተክርስቲያን የለችንም። ቤተክርስቲያን መልስ አላት። ደግሞ የእግዚአብሔር ቃል ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ይላል። ስለዚህ መልሳ ግን መልሱ በክርክር በጭቅጭቅ በመሸነፍ መንፈስ አይደለም፣ በፍጹም የዋህነት። ይሄ እኮ የነፍስ ጉዳይ ነው። ይሄ እኮ ሰማያዊ ጉዳያችን ነው። ይሄ እኮ ባዮሎጂ አይደለም፣ ኬሚስትሪ አይደለም። በቃ ተከራክረን ላቦራቶሪ የምናረጋግጠው ነገር አይደለምና አሁን የምናገረውን ነገር በፍቅር ትሰማላችሁ፣ እግዚአብሔር እንዲገልጽላችሁ በጸሎት ትሰማላችሁ። እንዘን ደግሞ ጥያቄዎቻችሁን በፍቅር እንነጋገራለን። ስለዚህ በግልጽ ቋንቋ ከዚህ በኋላ 10ቱ ቃላት ላይ የተጻፈውን የተቀረጸ ምስል ለአንተ አታድርግ የሚለውን እባካችሁን ወስዳችሁ ከታቦት ጋር ከኪሩቤል ከመላእክት ከቅዱሳን ከድንግል ማርያም ስዕል ጋር አታያይዙት። ምክንያቱም የኪሩቤል 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስርየት መክደኛው ላይ በሁለት ወገን ታደርጋቸዋል ብሎ የነገረው ነው። የሚገርማችሁ መጽሐፈ ነገሥትን ደግሞ ስታነቡ ሶሎሞን ቤተ መቅደሱን ሰርቶ ከጨረሰ በኋላ ተመልከቱ፣ በኪሩቤል ስዕል አስጌጠው ይላል። በደንብ አስተው። ሰሎሞን ቤተ መቅደሱን ሰርቶ ከጨረሰው በኋላ በኪሩቤል ስዕል አስጌጠው ይላቸዋል። ከዛ በኋላ የሚገርማችሁ ይሄ የስዕል አገልግሎት ሁሉንም ጥንታውያን አብያተ ክርስቲያናት ተመልከቷቸው። ሁሉም የስዕል አገልግሎት አላቸው። ሁሉም ግሪክ ኦርቶዶክስ ሂዱ፣ ሩሲያ ቤተክርስቲያን ሂዱ፣ ካቶሊኮቹ ጋር ሂዱ፣ የትም ጥንታውያን የምንላቸው አብያተ ክርስቲያናት ጋር ስትመጡ የስዕል አገልግሎት አከራክሮ አያውቅም። ስለዚህ ሌላ ርዕሱ ስላልሆነ እንደው እዚህ ጋር ጥቅስ ስላገኘው ስለገባውበት ነው። ስለዚህ ቤተ መቅደስን ሰርቶ በቅዱሳን ስዕል በኪሩቤል ስዕል ማስጌጥ ይሄ በብሉይ ኪዳን ጀምሮ የነበረ በጥንታውያን አብያተ ክርስቲያናት በሙሉ የምናየው ነው። ቅድስት ሀገር ኢየሩሳሌምን ስትጎበኙ የሩሲያ መግደላዊት ማርያም ቤተክርስቲያን ትጎበኛላችሁ። የተለያዩ የካቶሊክ፣ የግሪኮች፣ የአርመኖች ብዙ ነገር ታያላችሁ እና እዛ ውስጥ በሙሉ የስዕል አገልግሎት ታያላችሁ። የስዕል አገልግሎት ከዛ 16ኛው መቶ ክፍለ ዘመን ላይ ስዕልን ለምን ጣሉት? ለምን አልፈለጉትም? ይሄ ደግሞ ሌላ ጊዜ መነጋገር እንችላለን። ካታካውም ግበበ ምድር ክርስቲያኖች ተደብቀው የኖሩበት ክርስቲያኖች በጭንቀት በኖሩበት በዚያ ዘመን ስዕልን በዚያ 300 የክርስትና የመከራ ዘመን ውስጥ ስዕልን እንዴት ለማስተማር እንደተጠቀሙበት የቤተ ክርስቲያንን ታሪክ ማንበብ በስዕል እንዴት እንዳስተማሩ። ለምሳሌ መልካም እረኛ እኔ ነኝ የሚለውን እንዴት ስዕል በዋሻ ውስጥ ይስሉ እንደነበረ፣ የክርስቶስን መስቀል እንዴት ይስሉ እንደነበረ፣ እመቤታችን በግርግም ውስጥ ጌታን መውለዷን ጥንታን ክርስቲያኖች እንዴት ይስሉት እንደነበረ በጣም በቅንነት የቤተ ክርስቲያን ታሪክ በማጥናት መረዳት እንችላለን። ስለዚህ መቅደስ ይሰራ ያለው ታቦቱን ስራ ብሎ ለሙሴ ያዘዘው በታቦቱ ውስጥ እኔ የምሰጥህን ምስክር ጽላቱን ታስቀምጣለህ ያለው እግዚአብሔር ነው። የሚገርማችሁ ዘጸአት 25 ቁጥር 40 ላይ መጽሐፍ ቅዱስ ከፍታችሁ የምታነቡ ዘጸአት 25 ቁጥር 40 ላይ እግዚአብሔር እንደው ሙሴን ምን ይለዋል? በተራራ ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ ይለዋል፣ ያስጠነቅቀዋል። የት ላይ እንዳሳየው? በተራራ ላይ እንዳሳየው ተመልከቱ። በተራራ ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ ይለዋል። በዛ መሰረት ሙሴ ተጠንቅቆ ያዘጋጃል። በእግዚአብሔር ጣት የተጻፈባቸውን ደግሞ ጽላቱን እግዚአብሔር ለሙሴ ይሰጠዋል።
እንዲህ ያልን እንቀጥላለን። ለምሳሌ ታቦቱ በድንኳን ውስጥ ነበረ። በተለይ ኦሪት ዘጸአት ምዕራፍ 33 ላይ ስትመለከቱ ያንን ታቦቱ የነበረበትን ጽላቱ የነበረበትን ሁለት ኪሩቤል የነበሩበትን ያንን ድንኳን ሙሴ ምን ይለው ነበረ? የመገናኛው ድንኳን ይለዋል። ይላችሁ ሙሴ ድንኳኑን እየወሰደ ከሰፈር ውጭ ይተክለው ነበር ይላል። በዛ በድንኳን ውስጥ የእግዚአብሔር ታቦት አለ፣ የምስክሩ ጽላት አለ፣ ሁለቱ የኪሩቤል ተመልከቱ፣ ክንፋቸውን ዘርግቶ የኪሩቤል ስዕል ነበረ። ያንድን ድንኳን ሙሴ እያነሳ ከሰፈር ውጭ ወዳለው ወደ ውጭ ተክለው ነበረ። ከሰፈሩ ራቅ ያደርገው ነበረ። የመገናኛ ድንኳን ብሎ ጠራዋል። ተመልከቱ፣ ዘሚቲንግ ቴንት ይሉታል። የመገናኛው ድንኳን ብሎ ጠራው ይላል። ተመልከቱ፣ ማና ማን የሚገናኝበት? ህዝበ እስራኤልና እግዚአብሔር የሚገናኙበት የመገናኛው ድንኳን ይለዋል። ተመልከቱ፣ ያን የድንኳኑን መቅደስ እግዚአብሔርን የፈለገ ሁሉ ይኸውላችሁ፣ እግዚአብሔርን የፈለገ ሁሉ ከሰፈሩ ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበር ይላል። ያ ድንኳን ሙቨብል ነው፣ የሚንቀሳቀስ ነው። ምክንያቱም እነሱ ከግብፅ ማርና ወተት ወደምታፈሰው ምድር እየሄዱ ስለሆነ አንድ ቦታ የተተከለ አይደለም፣ ይንቀሳቀስ ነበር። ግን ሲንቀሳቀስ ሁሌ ሙሴ ድንኳኑን ከሰፈር ውጭ ተክለው ነበር ይላል። ብዙ ጊዜ ገዳማቶቻችንን አይታችሁ ከሆነ ከከተማ ውጭ ይተከላሉ። ህዝቡ በግድ እየሄደ ከተማ ያረጋቸዋል እንጂ ከከተማ ውጭ ይተከላሉ። አዎ፣ ይሄ እንግዲህ ይሄንን የሙሴን አሰራር ይዘው ነው አባቶች። ለምን ሙሴ ድንኳኑን ሲተክል ምን ይል ነበረ? ከሰፈሩ ውጭ ተክለው ነበረ። ከሰፈር ራቅ ያደርገው ነበረ። የመገናኛ ድንኳን ብሎ ጠራው። እግዚአብሔርን የፈለገ ከሰፈር ውጭ ወዳለው ወደ መገናኛ ድንኳን ይወጣ ነበር ይላል። አሁን የእኛን ቤተ መቅደሶቹ ዋቸው፣ ቤተ መቅደሶቻችንን ይዋቸው። መቅደሱ ቅድስቱ ቅድስተ ቅዱሳን፣ ከመቅደሱ ውጭ ደግሞ ዛፎቹ፣ አጸዶቹ፣ አትክልቶቹ። ለምን እኛ አያችሁ ቤተ መቅደስን የምንጠቀመው አንድ እሑድ ሄዶ የሆነ ነገር ተናግረን የምንመጣበት ወይ የሆነ ሰው አስተምሮን ተዋይተን የምንመጣበት አይደለም። በቃ እግዚአብሔርን ስትፈልግ የምንሄድበት። ብዙዎች ኤክስፒሪየንስ ያላችሁ ልትመሰክሩ ትችላላችሁ። ወይን ጦጦ ማርያም ሄዳችሁ፣ ወይን ጦጦ ኪዳነ ምሕረት ሄዳችሁ ተራራው ላይ በቃ መንፈሳችሁ ታውኮ ግራ ተጋብታችሁ በቃ ዛፏ ስር ቁጭ ብላችሁ እግዚአብሔርን ተማጽናችሁ ህሊናችሁ ልባችሁ ተጽናንቶ የምትመጡ ሺዎች አትመሰክሩም? ስለ ቤተ መቅደስ ሺዎች አትመሰክሩም? እንባችሁ የታበሰ ተንበርክካችሁ ያለቀሳችሁ። ምክንያቱም እኛ አጸደ ቤተ ክርስቲያን ስንል የመነጋገሪያ አዳራሽ አይደለም፣ የሆነ ኮሚኒኬሽን ብቻ አድርገን የምንመለስበት አይደለም። ለእኛ ብዙ ነገራችን ነው። ለእኛ ቤተ መቅደሳችን በጣም ብዙ ነገራችን ነው። በጣም ብዙ ነገራችን ነው። የማንደራደርበት ጉዳያችን ነው። ለምን? ጥቅስ አያስፈልገንም። ሄደን ቁጭ ብለን የተጽናናንበት ነው። እሑድ ጠብቀን የምንሄድበት አይደለም። ሲከፋን ሮጠን የምንሄድበት ነው። ሲጨንቀን የምንሄድበት ነው። ተመልከቱ፣ ግራ ስንጋባ የምንሄድበት ጉዳያችን ነው ለእኛ። አያችሁ። ስለዚህ መጽናኛችን ነው። እዩት፣ ትሬንዱን እዩት። ከብሉይ ኪዳን የቤተ መቅደስን ትሬንድ በደንብ እዩት። ትሬንዱን ይዘን የቀጠል ነው። ስለዚህ የምንሰብረው ትሬንድ የለም። የሆነ ቦታ ላይ ትተን በቃ ቤተ መቅደሱ የሆነ ስቴጅ አለው፣ ከስቴጁ በኋላ መቀመጫ አለው፣ ከስቴጁ ጀርባ ትልቅ የሆነ ምናምን ስክሪን አለው ብለን የምንለውጠው አይደለም ወገኖች፣ የምንለውጠው አይደለም። ያ የብሉይ ኪዳኑን መቅደስ ይዞ ቤተክርስቲያን በአዲስ ኪዳን ውስጥ ያን የብሉይ ኪዳኑን ይዛ እንዴት እንደምትቀጥል እናሳያለን። ስለዚህ አሰራራችን በማስተዋል ይዩት። የብሉይ ኪዳኑን ይዘን ነው የመጣ ነው። ሌሎች የላቸውም። ስለሌላቸው ነው ግራም እኛ አለን። ያለንን ለቀን አይደለም ወደ አዲስ ኪዳን የመጣ ነው። ለቀን የለቀቅናቸው አሉ፣ የተሻሩ አሉ። ለይታችሁ ስሙ። የቀሩ አሉ፣ የተሻሩ አሉ። ከመስዋዕት ጋር የተያያዙ የቤተ መቅደሱን አሰራር ግን ዲዛይኑን ኬት እናምጣው?
በዓለም ላይ የታወቁ የጣሊያን አርኪቴክቸሮች መጥተው ዲዛይን ኦልሬዲ ዲዛይኑ በእግዚአብሔር ዲዛይን ተደርጎ ተሰርቷል። ዲዛይኑ በእግዚአብሔር ተሰጥቶናል። አለቅ ሙሴን ምን አለው? በተራራው ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ ይለዋል። በቃ ዲዛይን በቃ እግዚአብሔር ዲዛይን አድርጎ ሰጥቶናል። አሁን ያን ዲዛይን ቀይረን ወደ ሌላ ዲዛይን አንገባም። የሚቀረው የብሉይ ኪዳን መቅረት የሚገባው ይቀርና የሚቀጥለው ደግሞ ይቀጥላል። ተሽሯል፣ የተሻረ አለ። ነገር ግን የእግዚአብሔር ሐሳብ በሙሉ ተሽሯል ካልክ ሰማይና ምድር ያልፋል። የእግዚአብሔር ቃል አይለወጥም፣ አያልፍም። የማያልፉ ቃላቶች አሉ። በደንብ ለይቶ ማወቅ ያስፈልጋል። ተረጋግቶ ቀስ ብሎ ማየት ይፈልጋል። እና ወደ መገናኛው ድንኳን ይወጡ ነበረ፣ ከሰፈር ውጭ ወደ አለው። ሙሴም ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሱ ነበር፣ እያንዳንዱ በድንኳኑ ደጃፍ ይቆም ነበር። ሙሴ ወደ ድንኳኑ እስኪገባ ድረስ ይመለከቱት ነበረ። ሙሴ ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበር። ደመና የእግዚአብሔር ክብር ነው። በመቅደሱ ላይ የደመና አምድ ማለት የእግዚአብሔር ክብር። እግዚአብሔር ሙሴን ይናገረው ነበረ። ህዝቡ ሁሉ የደመናው አምድ በድንኳኑ ደጃፍ ሲቆም ያ ነበረ። ህዝቡ ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። በቃ ይሰግድ ነበረ። ህዝቡ ሁሉ በድንኳኑ ደጃፍ ይሰግድ ነበር ተብሎ የእግዚአብሔር ቃል ጽፏል። ይሰግድ ነበር። በዛ ምን አለ? የእግዚአብሔር የቃል ኪዳኑ ታቦት አለ። በዛ ምን አለ? ሁለቱ የኪሩቤል ስዕሎች ነበሩ። በዛ ምን አለ? በእግዚአብሔር ጣት የተጻፈባቸው ሁለቱ ጽላቶች ነበሩ። ህዝቡ ሁሉ ይሰግዳል። በጣም ደስ የሚለው ቃል ደግሞ ቁጥር 11 ላይ ዘጸአት 33 11 ላይ እግዚአብሔር ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር ይላል። በጣም ደስ የሚል ቃል ነው። በጣም በቃ ልብ የሚያሳርፍ ቃል ነው። ደግሜ ያነበላቸዋለሁኝ። እንዲህ ይላል እግዚአብሔር ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር ይላል። እግዚአብሔር ሙሴ እንዲህ ያናገረው ነበረ። ሰው ባልንጀራውን እንደሚያጫውት እግዚአብሔር ሙሴን ያጫውተዋል። ምክንያቱም በምድር ላይ እንደ ባሪያዬ እንደ ሙሴ ትሁት የለም። ተመልከቱ፣ እንደ ባሪያዬ እንደ ሙሴ ትሁት የለም ይላል እና በዚህ መልኩ እናየዋል። ከዛሬው በዓል ጋር ነገሮችን ለማያያዝ እንዲረዳን ወደ መጽሐፈ ሳሙኤል እወስዳቸዋለሁ። እንዲህ እያልን መቀጠል እንችላለን። ወደ መጽሐፈ ሳሙኤል ስንሄድ ቀዳማዊ ሳሙኤል ምዕራፍ አራት ስለ እግዚአብሔር የቃል ኪዳን ታቦት ኃይል ይነግረናል። በዛው አድርገን ወደ ጽዮን እንገባለን። የእግዚአብሔር እኔ በጣም ደስ የሚል ሌላ ቃል ላንብብላችሁ። መጽሐፈ ሳሙኤል ቀዳማዊ አንደኛ ሳሙኤል ምዕራፍ 4 ለምታነቡ ሰዎች ከቁጥር 1 ጀምሮ ማንበብ ትችላላችሁ። ይሄ የእግዚአብሔር የቃል ኪዳን ታቦት ለእስራኤላውያን ኃይላቸው፣ ክብራቸው፣ ሞገሳቸው፣ የማሸነፋቸው፣ የድል መንሳታቸው ሚስጥር የቃል ኪዳኑ ታቦት ነው። ምን ይላል? በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 4 ቁጥር 5 ላይ የእግዚአብሔር የቃል ኪዳን ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ፣ ምድሪቱም አስተጋባች። ፍልስጤማውያን የእልልታውን ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የእልልታ ድምፅ ምንድን ነው አሉ። የእግዚአብሔር ታቦት ወደ ሰፈሩ እንደገባ አስተዋሉ። ፍልስጤማውያን ፈርተው እግዚአብሔር ወደ ሰፈር መጥቷል አሉ። አያቸው፣ እግዚአብሔር ወደ ሰፈር መጥቷል አሉ። የገባው የቃል ኪዳኑ ታቦት ነው። ተመልከቱ። ልክ የቃል ኪዳኑ ታቦት ሲገባ የድል ነሾችን እልልታ ሲሰሙ ምን ብለው ተናገሩ? እግዚአብሔር ወደ ሰፈር መጥቷል አሉ። ደግሞ ወዮልን አሉ። ነገር ግን እስራኤላውያን በተለይ በቤተ መቅደስ ውስጥ ስለበደሉ ኃጢአት ስለሰሩ የኤሊ ልጆች አፍኒንና ፊናስ እግዚአብሔርን ስላስቀየሙ ለቤተ መቅደስ የሆነውን ለራሳቸው ስለወሰዱ በቤተ መቅደሱ ስላመነዘሩ ስለዋሹ እግዚአብሔር አምላክ እስራኤልን ተቆጣ። አዎ ታቦተ ጽዮንም በፍልስጤማውያን ተማረከች። ከዛ በኋላ የሚገርም አንድ ቃል ልንገራችሁ። ኢካቦድ ማለት ኢካቦድ የሚል ቃል አለ። ይሄ ቃል ያለው
በአንደኛ ሳሙኤል ምዕራፍ 4 ቁጥር 21 ላይ ነው። ኢካቦድ ማለት ክብር ከእስራኤል ለቀቀ ማለት ነው። ኢካቦድ ማለት ክብር ከእስራኤል ለቀቀ ማለት ነው። ከእስራኤል ክብር የለቀቀው መቼ ነው? የእግዚአብሔር ታቦት፣ የቃል ኪዳኑ ታቦት ክብራቸው፣ ኃይላቸው ያ በድንኳን ውስጥ እግዚአብሔርን ለማግኘት ሲፈልጉ ሄደው እግዚአብሔርን የሚያናግሩበት የቃል ኪዳኑ ታቦት ሲማረክ ኢካቦድ ክብር አሉ። ተመልከቱ፣ ክብር ከእስራኤል ለቀቀ ይላል። ወገኖች አንዳንዴ ክብራችንን እንዳንነጠቅ መጠንቀቅ አለብን። አዎ ከሞኝ ምናምን ምን ይቆረጣል ይባላል እና ሞኝ ስንሆን ያለ እውቀት ስንሆን ከሞኝ ምንድን ነው የሚባለው እንደሚባለው እንዳንሆን። አዎ ክብር ለቀቀ ነው የሚለው። ክብራቸውን አጡ። ታቦቷ ተማርካለች እና ይላል። አሁን በእኛም ዘመን ታቦቱ ተሰርቆ ታቦቱ እንዲሆን ይኸው በእስራኤልም ዘመን በመጽሐፍ ቅዱስ በኃጢአታቸው በበደላቸው ምክንያት ተማርኮ ሄዶ ያውቃል እና ምንም የሚያስደንቅ ነገር አይደለም ነው። ከዛ በኋላ ግን ፍልስጤማውያን የእግዚአብሔርን ታቦት ወሰዱ። ከአቤኔዜርም ወደ አዛጦን ይዘውት መጡ። ፍልስጤማውያን የእግዚአብሔርን ታቦት ወስደው ዳጎን ቤት አስገቡት። ጣዖትና ዳጎንን እንድትለዩልኝ ነው። ቅዱስ ጳውሎስም ብርሃን ከጨለማ ጋር ምን ህብረት አለው ይላል። ተመልከቱ፣ ታቦትስ ከጣዖት ጋር ምን ህብረት አለው? አሁን ታቦቱን አመጡና ይላል ፍልስጤማውያን ከማረኩ በኋላ በጣዖት ቤት አስቀመጡት፣ ዳጎን ቤት አስገቡት፣ በዳጎን አጠገብም አኖሩት ይላል። አንደኛ ሳሙኤል ምዕራፍ 5 ከቁጥር 1 ጀምሮ። የዚህ ጊዜ ዳጎን በእግዚአብሔር ታቦት በምድር ላይ በግንባሩ ወድቆ ነበረ። በጠዋት መጡና ዳጎንን አንስተው ወደ ስፍራው መለሱት። በንጋውም ሲመጡ እነሆ ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። የዳጎንም ራስ እጆች ተቆርጠው በመድረኩ ላይ ወድቀው ነበር። የዳጎን ደረት ብቻውን ቀርቶ ነበር። ስለዚህ የዳጎን ካህናት ወደ ዳጎን ቤት የሚገቡት ሁሉ በአዛጦን ያለውን የዳጎንን መድረክ እስከ ዛሬ ድረስ አይረግጡም ይላል። በጣም ይሄ ተመልከቱት። ታቦቱን ወስደው ታቦተ ጽዮንን በጣዖቱ ቤት ሲያስቀምጡት ዳጎን ወጥቆ ሰገደ ይላል። ወጥቆ መስገድ አይደለም። ዘኔክስት ዴይ አስተካክለውት ሄደው ዘኔክስት ዴይ ደግሞ ሲመለሱ ዳጎን በእግዚአብሔር ታቦት ፊት ወጥቆ እጅና እግሩ ተቆራርጦ አገኙት። ከዛ በኋላ የዳጎን ካህናት ተመልሰው ያን ቤት አልረገጡም ይላል። ስለዚህ በምን አንደበት ነው ታቦትን ከጣዖት ጋር አመሳስለን ስናወራ ሎቱ ሰባት እንደዚህ አይባልም። ቃሉንም መድገም ተገቢ አይደለም። ስለዚህ የእግዚአብሔር ሐሳብ በፍጹም ይጋጭባችኋል። ሌላ ጉዳይ ልናነሳ እንችላለን። በአዲስ ኪዳን አጠቃቀሙ እንዴት ነው? ምንድን ነው የምናረገው? ምናምን ልንጠየቅ እንችላለን። የመጀመሪያው ነገር ግን መቅደሱ እንዲሰራ ያዘዘው፣ ታቦቱን አዘጋጅ ያለው፣ ሁለቱን የኪሩቤል ስዕል ስራ ያለው፣ ከድንጋይ የሆኑ 2 ጽላቶች ለሙሴ በተራራው ላይ የሰጠው እግዚአብሔር ነው። እግዚአብሔር ደግሞ ተጠንቀቅ፣ በተራራው ላይ እንዳሳየው ስራ ብሎታል። አሁን ደግሞ ተመልከቱ፣ ታቦተ ጽዮን ተማርካ በፍልስጤማውያን መንደር በዳጎን ቤት ገብታ ዳጎን እንደሰገደ፣ እንደውም የዳጎን ካህናት መጽሐፍ ቅዱስ ምንድነው የሚለው? ያንን የጣዖቱን ቤት አልረገጡም ነው የሚለው። ከዛ በኋላ በአዛጦን የእግዚአብሔር እጅ እንዴት እንደከበደች በጣም እናያለን። የእግዚአብሔር ታቦት በፍልስጤማውያን ሀገር 7 ወር እንዴት እንደተቀመጠች፣ ከዛም በኋላ ደግሞ በቃ ውሰዱልን ያሉት። ወደ ሁለተኛ ሳሙኤል ላይ ደግሞ ስትመጡ መጽሐፈ ሳሙኤል ካልዕ ስንመለከት ከምዕራፍ 6 ጀምሮ በአቢዳራ ቤት የእግዚአብሔር ታቦት እንዴት እንደቆየችና እንደባረከችው መጽሐፈ ሳሙኤል ካልዕ ሁለተኛ ሳሙኤል ምዕራፍ 6 ከቁጥር 9 ጀምሮ። ለምን ከቁጥር 6 ወደ ናኮን አውድማ በደረሱ ጊዜ በሬዎቹ ይፋንኑ ነበረ። ኦዛ እጁን ዘርግቶ የእግዚአብሔርን ታቦት ያዘ። የእግዚአብሔር ቁጣ በኦዛ ላይ ነደደ። እግዚአብሔርም ስለ ድፍረቱ በዚያ ቀሰፈው ይላል። ተመልከቱ እንግዲህ በብሉይ ኪዳን እግዚአብሔር ኢሚዲየትሊ ነው ሪያክት ያደረግ የነበረው። ተመልከቱ አዲስ ኪዳን ምህረት ነው። አንዳንድ ሰዎች ኢቭን ወጥተው ታቦቱን እንዲህ ብናረጉ እኔ ደፍራለሁ። አዎ ለምን አይቀጡም? የምህረት ዓመት ነው። ሌላም እግዚአብሔር ላይ ሌላም ስናረግ መጭ እሳት አውርዶ እንደ ሶዶምና ጎመራ መልስ ሰጠን እግዚአብሔር። አዎ
ሶዶምና ጎሞራ እኮ በዛ በግብረ ሶዶም ሲያዙ ከተማይቷ በእሳት ነው የተመታችው። አሁን እግዚአብሔር በዛ መልኩ ለምን አልቀጣትም? ስለዚህ አንድ በጣም የቤተክርስቲያን ሰው አይቻለው ለመናገር በሚያጸይፍ ሁኔታ እንደዚህ ብሎ ሲናገር ለምን አልቀጣውም አትበሉም? የምህረት ዘመን ነው። በብሉይ ኪዳንማ ሶዶም በግብረ ሶዶም እኮ ገና መታመስ ስትጀምር ነው በእሳት የተቃጠለችው። ተመልከቱ። ኦዛ ገና ታቦቱ ላይ እኮ ማላገጥ ጀምሮ እጁን ሲዘረጋ እኮ ነው ያለ ስልጣኑ የኦዛ ስብራት እስከ ዛሬ ድረስ ተመልከቱ። የኦዛ ስብራት ይባላል። አዲስ ኪዳን ግን አያችሁ ዓመተ ምህረት ነው። መቼስ ጌታችን ኢየሱስ ክርስቶስ ተመልከቱ ዓመተ ምህረትን ዘመንን ለሁለት የከፈለ በምድር ላይ ብቸኛ የሃይማኖት መስራች ጌታችን ኢየሱስ ክርስቶስ ነው። ብሉይ ኪዳንና አዲስ ኪዳን ዓመተ ፍዳና ዓመተ ምህረት ብሎ ዘመንን ለሁለት የከፈለው ጌታችን ኢየሱስ ክርስቶስ። አሁን የምህረት ዘመን ነው። አሁን የቅርታ ዘመን ነው። ተመልከቱ። ይሄ ስለሆነ እግዚአብሔር ይታገሳል። እግዚአብሔር በመጨረሻው በፍርድ ሰዓት ፍርድ ይሰጣልና ኦዛን ተመልከቱት፣ ነደደ የእግዚአብሔር ቁጣ ይላል። ከዛ የእግዚአብሔር ታቦት ወደ እኔ እንዴት ይመጣል አለ። ዳዊትም የእግዚአብሔርን ታቦት ወደ እርሱ ወደ ዳዊት ከተማ ያመጣው ዘንድ አልወደደም። ዳዊትም በጌት ሰው በአቢዳራ ቤት አስገባው። የእግዚአብሔር ታቦት በጌት ሰው በአቢዳራ ቤት 3 ወር ያህል ተቀመጠ። እግዚአብሔርም አቢዳራንና ቤቱን ሁሉ ባረከ ይላል። ተመልከቱ። እግዚአብሔር አቢዳራንና ቤቱን ሁሉ ምን አደረገ? ባረከ ነው የሚለው። ባረከ ይላል። ተመልከቱ። በረከት ናት ማለት ነው። ያቺ ቃል ኪዳኗ ታቦት በረከት ነበረች ነው። ከዛ በኋላ ንጉሥ ዳዊት የአቢዳራ ቤትና የነበረው ሁሉ እግዚአብሔር ስለ ታቦቱ ይውላችሁ። እችን ቃል ላንብብላችሁ። አንደኛ ሳሙኤል ምዕራፍ 6 ቁጥር 12 ላይ ንጉሥ ዳዊት እግዚአብሔር የአቢዳራን ቤትና የነበረውን ሁሉ ይውላችሁ፣ የአቢዳራን ቤትና የነበረውን ሁሉ ስለ እግዚአብሔር ታቦት እንደባረከ ሰማ። ይውላችሁ ስለ እግዚአብሔር ታቦት ስለ እግዚአብሔር ታቦት እንደባረከ ሰማ። ዳዊትም ሄዶ የእግዚአብሔርን ታቦት ከአቢዳራ ቤት ወደ ዳዊት ከተማ በደስታ አመጣው አለው። ተመልከቱ። የአቢዳራ ቤት 3 ወር ታቦቱ ሲቆይ ስለ እግዚአብሔር ታቦት እንደባረከው ሲሰማ ዳዊትም ወደ ገዛ ከተማው አመጣ። ከዛስ በኋላ ዳዊት ወደ ገዛ ከተማው ታቦቱን ሲወስድ በእልልታ በዝማሬ በምስጋና በእግዚአብሔር ፊት እየጨፈሩ እግዚአብሔርን እያመሰገኑ የእግዚአብሔርን ታቦት ወደ ዳዊት ከተማ ይዘው መጡ። እንግዲህ ዳዊት ቤተሰቡን ሊመርቅ ተመለሰ። የሳኦል ልጅ ሜልኮል ዳዊትን ለመቀበል ወጣች። ምናምንቴዎች እርቃናቸውን እንደሚገለጡ የእስራኤል ንጉሥ በባሪያዎቹ ቆነጃጅት ፊት እርቃኑን በመገለጡ ምንኛ የተከበረ ነው አለችው። ዳዊት ሜልኮልን በእግዚአብሔር ፊት ዘፍኛለሁ፣ በእግዚአብሔር ሕዝብ በእስራኤል ላይ አለቃ ሆን ዘንድ ከአባትሽና ከቤቱ ሁሉ ይልቅ የመረጠኝ እግዚአብሔር የተባረከ ይሁን። ስለዚህ በእግዚአብሔር ፊት እጫወታለሁ። አሁንም ከሆንኩት ይልቅ የተናቅኩ ሆናለሁ፣ በዓይንሽም እዋረዳለሁ። ነገር ግን በተናገርሻቸው ቆነጃጅት ዘንድ እከብራለሁ አላት። የሳኦል ልጅ ሜልኮል እስከ ሞተችበት ቀን ድረስ አልወረደችም አለ። መቼስ ዳዊት ለእግዚአብሔር የሰጠውን ክብር ተመልከቱ። እሱ በእግዚአብሔር ታቦት ፊት ይዘምራል፣ ያመሰግናል፣ እግዚአብሔርን ከፍ ያደርጋል። ሜልኮል ደግሞ የእስራኤል ንጉሥ ተዋረደ፣ ከባሮቹ ከቆነጃጅት ጋር እርቃኑን ይጨፍራል አለች። አቤት! ዳዊት ግን ምን አላት? ስላከበረኝ እግዚአብሔር ከዚህ በላይ እወርዳለሁ አላት። ተመልከቱ። ከአባቶችሽ ቤትና ከወንድሞችሽ ከሁሉም በላይ ስለመረጠኝ ለእግዚአብሔር ክብሬን ሁሉ ዝቅ አረጋለሁ አላት። ክብሬን ሁሉ ዝቅ አረጋለሁ አላት። ከዛ ሜልኮል አልወለደችም ከዛ በኋላ ይላልና ይሄ ከዛ በዳዊት ዘመን ታቦቱ የተደረገውን ነገር ነው። እንግዲህ ስንቀጥል ዳዊት ለእግዚአብሔር ቤት መስራትን ፈለገ ለታቦቱ። ምክንያቱም የእግዚአብሔር ታቦት በድንኳን ውስጥ ኖሮ እኔ እንዴት በተሸለመ ቤት ውስጥ እኖራለሁ አለ። እግዚአብሔር ግን በእጅህ ደም አለና አለው ዳዊትን፣ አንተ ቤቴን አትሰራም፣ ልጅ ሶሎሞን ይሰራዋል አለው። ዳዊትም ለቤተ መቅደሱ መስሪያ ሁሉን ነገር አደረገ፣ ሁሉን ነገር አስቀመጠለት። ሶሎሞን ወደ ንግስናው ሲመጣ የእግዚአብሔርን ቤት ሰራ። የሚገርማችሁ ሶሎሞን በቃ እንዴት የእግዚአብሔርን ቤት እንደሰራው መጽሐፈ ነገሥትን ማንበብ ነው። የእግዚአብሔርን ቤት ሰራ፣ በኪሩቤል ስዕል አስጌጠው። ከዛ በኋላ የእግዚአብሔርን ታቦት ከድንኳን አውጥቶ ወደ ቤተ መቅደሱ አመጣው። ሲያመጣው ተመልከቱ፣ ሲያመጣው
ሶሎሞን በእግዚአብሔር ፊት ጸለየ ይላል። በእግዚአብሔር ፊት ጸለየ። እግዚአብሔር በዚህ ቦታ የሚጸለይን ጸሎት እንዲቀበል፣ እግዚአብሔር በዚህ ቦታ የሚጸለይን ጸሎት እንዲሰማ፣ እግዚአብሔርን ከላይ ከሰማይ ስማ እያለ ጸለየ። እግዚአብሔር ምን አለው? ሶሎሞን ሆይ ያለው ጆሮዬ አይኖቼም ወደዚህ ስፍራ ወደሚጸለዩ ጸሎት አይኖቼም ይከፈታሉ፣ ጆሮቼም ይሰማሉ አለው። ተመልከቱ፣ ሰሎሞን ቤተ መቅደሱን ሰርቶ ሲጨርስ በቃ ወደ እግዚአብሔር የጸለየው ጸሎት ይሄ ነው አለ። ወደዚህ ስፍራ ወደሚጸለይ ጸሎት አይኖቼም ያያሉ፣ ጆሮቼም ይሰማሉ። ጆሮቼም ይሰማሉ። ዜና መዋዕልንም ማንበብ ትችላላችሁ። በዚህ ቦታ ላይ መጻተኛ መጥቶ ቢጸልይ፣ እንግዳ የሆነ ሰው መጥቶ ቢጸልይ፣ በዚህ ቦታ ለሚጸለይ ጸሎት አይኖቼም ያያሉ፣ ጆሮቼም ይከፈታሉ እያለ ራሱ እግዚአብሔር አምላክ ለሶሎሞን ቃል ኪዳን ሰጥቶታል። ለሶሎሞን ቃል ኪዳን ሰጥቶታልና የእግዚአብሔር ታቦት በዛ በተሸለመ ቤት ውስጥ ኖር። ወደ አዲስ ኪዳን ስንመጣ ጊዜ እንዳሉት ለሌሎች መምህራንም ነው የሶሎሞን የቤተ መቅደስ ታሪክ ያሳጠርኩት። ወደ አዲስ ኪዳን ስንመጣ የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ሌሎች ጥንታውያን አብያተ ክርስቲያንም አሃት የምንላቸው አብያተ ክርስቲያንም በቤተ መቅደሳቸው ውስጥ ጽላት አላቸው። አሁን በብሉይ ኪዳን ቅድም የተነገረውን አይነት የጽላቱን ማደሪያ ታቦቱን አሁን አትጠብቁ። ያ ለአራት የሚሸከሙትን በወርቅ ተንቆጥቁጦ የተሰራውን ታቦቱ የጽላቱን ማደሪያ አሁን በአዲስ ኪዳን ቤተክርስቲያን የለም። አሁን ጽላት አለን። እኛ ብቻ አይደለንም። አሃት አብያተ ክርስቲያንን በሙሉ ማየት ትችላላቸው። ሌሎችም እኛን ባይመስሉንም ሌሎቹንም ግን ጥንታውያን አብያተ ክርስቲያናት ማየት ትችላላችሁ። ትላንት ከትንቢተ ሚልክያስ ላይ አንድ ጥቅስ ጠቅሼ ተናግሬ ነበረ። እሱን መነሻዬ ደግሜ ላረገው ፈልጋለሁ። ከፀሐይ መውጫ ጀምሮ ትንቢተ ሚልክያስ 1 ቁጥር 11 ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል፣ በየስፍራው ለስሜ ዕጣን ያጥናሉ፣ ንጹሕ ቁርባን ያቀርባሉ ይላል። ተመልከቱ። አሁን በምን ላይ ነው የምናቀርበው መስዋዕቱን ስንል እኛ የብሉይ ኪዳን ያለፈ ታሪክ ስላለን ጽላቱ አለን። በጽላቱ ላይ ምን እናረጋለን? አንድ በጽላቱ ላይ ስመ እግዚአብሔር ተጽፎበታል። አልፋ ወኦ፣ ያለ የነበረ ዓለምን አሳልፎ የሚመጣ ስመ እግዚአብሔር። ተመልከቱ። ጉልበት ሁሉ ይላል ቅዱስ ጳውሎስ በመልእክቱ ላይ ጉልበት ሁሉ ለክርስቶስ ይሰግዳል ይላል። ይሄ ቃል ተጽፎበታል። አሁን ለምን እንጠቀመዋለን? መስዋዕት እናቀርብለታለን። የምን መስዋዕት? የክርስቶስን ስጋና ደም እንፈትትበታለን። ተመልከቱ፣ የክርስቶስን ስጋና ደም እንፈትትበታለን። ይሄ ከጌታ በኋላ በተነሱ ጥንታውያን አብያተ ክርስቲያናት ታሪክ ውስጥ ሄዳችሁ መጎብኘት ማየት ትችላላችሁ። ከ16ኛው መቶ ክፍለ ዘመን በኋላ የተነሱት ካልሆኑ በስተቀር ሌሎች ጥንታውያን አብያተ ክርስቲያናት መስዋዕት አላቸው። መስዋዕቱን የሚያቀርቡበት ደግሞ ጽላቱ አላቸው። አንድ ታሪክ ላንብብላችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ብፁዕ አቡነ ጎርጎርዮስ እንዲህ ይላሉ። ቀጥታ ከዛ ላይ አነብላችኋለሁ። ከኢትዮጵያ ሌላ አሉ ብፁዕ አባታችን፣ በረከታቸው ሁላችን ላይ ይደርብን። የኢትዮጵያ ቤተክርስቲያን ስለ ታቦት ያላት ትምህርታዊ መመሪያ ያልገባቸው አንዳንዶች እንደመሰላቸው ቢተረጉሙትም ቤተ ክርስቲያናችን በሙሴና በክርስቶስ በብሉይና በሐዲስ ወይም በጣዖትና በእውነት በምሳሌና በአማናዊ ያለውን ልዩነት ስለምታቅ ለሚጠይቋት ሁሉ ይህን እምነቷን ለማስረዳት ተቆጥባ አታውቅም። ከኢትዮጵያም ሌላ በምስራቅ አብያተ ክርስቲያናት ኦሪየንታል ቸርችስ ታቦት የተለመደ ሕግ ነው። ስጋውና ደሙን የሚፈትቱበት በታቦቱ ላይ ነው። ለምሳሌ ግብፃውያን ታቦቱን ሉህ ይሉታል፣ ጽላት ሰሌዳ ማለት ነው። ያለሱ ስጋውና ደሙን አይፈትቱም። የምስራቅ አብያተ ክርስቲያናት ተብለው የሚጠሩት የግሪክ፣ የሩሲያ፣ የሮማንያና ሌሎችም
ወደ ክርስትና የተመለሱት ከአረማዊነት ስለሆነ የታቦትን ምስጢር አያውቁትም። በታቦቱ ፈንታ ከመንበር የማይነሳ እንደ ታቦት የሚከብር የጌታ የስቅለቱን ወይም የግንዘቱን ስዕል ያለበት ነጭ ሐር መጎናጸፊያ አላቸው። ያለሱ ስጋውና ደሙን አይፈትቱም። ይህንንም በጽር አንድ ሚንሲዮን ይሉታል። ህየንተ ታቦት ማለት ነው። የሮማ ካቶሊኮች ሜንሳ ይሉታል፣ ጠረጴዛ ማለት ነው። ከዚህ ሁሉ ጋር እነሱ ከአምስቱ የምስራቅ አብያተ ክርስቲያናት በቀር አዲስ ቤተክርስቲያን በሚሰየምበት ጊዜ በመንበሩ ላይ አጽመ ቅዱሳን ሽራፊ እንዲቀመጥበት ቀኖናቸው ያዛል። እንግዲህ በእኛ በኩል ስለ ታቦር ክብር ለሚጠይቁን ሁሉ መጽሐፍ ቅዱሳዊና ትውፊታዊ መስረጃችን ተመልከቱ። ትራዲሽን ፕሩፍ በመጠኑ ይህን ይመስላል ይላሉና አባታችን ልክ ሚልኪያስ እንዳለው ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል፣ በየስፍራው ለስሜ ዕጣን ያጥናሉ፣ ንጹሕ ቁርባን ያቀርባሉ ብሏልና ቁርባኑን የምናቀርብበት የአዲስ ኪዳን ታቦት ጽላት በቤተ መቅደሳችን አለን። የምንጠቀመው የተሻረውን የበጎች የጠቦቶች ደም ለማቅረብ ሳይሆን ክቡር የሆነውን የኢየሱስ ክርስቶስን ስጋና ደም ለመፈተት የምንጠቀምበት ቁርባናችንን የምናቀርብበት መሰዊያችን ነው። ምን ተጽፎበታል? ስመ እግዚአብሔር ተጽፎበታል ነው። በአጭሩ ስለ ጽዮን ላንሳ። ለምን እመቤታችንን ጽዮን እንላታ? 1-3 ጥቅሶች አነሳለሁኝ። በተለይ መዝሙረኛው ዳዊት እንደገና ደግሞ ነቢዩ ኢሳያስም ስለ ጽዮን ተናግረዋል እና እኔ ትርጉም አልተረጉም ጥያቄዎቹን አስቀምጣቸዋለሁ፣ ራሳችሁ ተረጉሟቸዋላችሁ። ለምሳሌ መዝሙር 14 ቁጥር 10 ላይ መዝሙረ ዳዊት ምዕራፍ 14 ቁጥር 10 ላይ ከጽዮን መድኃኒትን ለእስራኤል ማን ይሰጣል ይላል። ተመልከቱ። ከጽዮን መድኃኒትን ለእስራኤል ማን ይሰጣል ይላል። አሁን መድኃኒት ማን ነው? ጽዮን ማን ናት? ከጽዮን መድኃኒትን ለእስራኤል ማን ይሰጣል? ሮሜ 11 ላይም ቅዱስ ጳውሎስ ለሮም ሰዎች በጻፈው መልእክቱ እንደዚሁ እስራኤል ሁሉ ይድናል፣ እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኝነትን ያስወግዳል። እንግዲህ ጽዮን የሚለው ቃል መጀመሪያ ትርጉሙ ምንድን ነው ስንል ጽዮን ተጸወነ፣ አምባ፣ መጠጊያ፣ መሸሸጊያ ማለት ነው። ጽዮን አምባ፣ መጠጊያ፣ መሸሸጊያ ማለት ነው። እንግዲህ ልበ አምላክ ዳዊትም ቅዱስ ዳዊት የገዛ ልጁ አብሴሎም ሊገለው በተነሳ ጊዜ ከሞት ያመለጠው ወደ ጽዮን ተራራ ሄዶ ነው። የጽዮንን ተራራ አምባ መሸሸጊያ አድርጎ ነው። እንግዲህ ለጊዜው ቅዱስ ዳዊት የጽዮንን ተራራ መከታ በማድረግ ከሞት ድኗል። ተመልከቱ። ፍጻሜው ግን ፍጥረት ሁሉ አማናዊት ጽዮን በተባለች በእመቤታችን በቅድስት ድንግል ማርያም አምባ መጠጊያነት ከዛም ከስጋዋ ስጋ ከነፍሷ ነፍስ በነሳው በኢየሱስ ክርስቶስ ከሞት ወደ ሕይወት ተሻግሯልና እርሷ እውነተኛ መሸሸጊያ መከታ ናት ከልጇ ከኢየሱስ ክርስቶስ የተነሳ። ጽዮን ማለት አምባ መጠጊያ ማለት ነው። ከዛስ በኋላ ከጽዮን መድኃኒት ለእስራኤል ይወጣል። መዝሙር 48 ቁጥር 12ን ተመልከቱ። ጽዮንን ክበቧት፣ በዙሪያዋም ተመላለሱ፣ ግንቦቿን ቁጠሩ። አሁን ጽዮን በመጽሐፍ ቅዱስ ቃሉ እንደየ ኮንቴክስቱ ይተረጎማል። ለምሳሌ የሞሪያ ተራራ ጽዮን ተብሏል። የሞሪያ ተራራ ጽዮን ተብሏል። ራሷ እቺ ኢየሩሳሌም ጽዮን ትባላለች። ሰማይቷ ኢየሩሳሌም ጽዮን ትባላለች። ተመልከቱ። ስለዚህ ጽዮን የሚለውን ቃል እንደ ኮንቴክስቱ እንዳገባቡን ተረጉመዋለን እንጂ ሁሉም ጽዮን እመቤታችን ናት እያልን አይደለም። በመዝሙረ ዳዊትና በትንቢተ ኢሳይያስ የተጻፈው ሁሉም ጽዮን እመቤታችን ናት እያልን አይደለም። ግን እንደ ኮንቴክስት መፈታት አለበት። ለምሳሌ በእንግሊዝኛ በት የሚለውን ቃል ግን እንለዋለን፣ በቀር እንለዋለን። ይሄን ለማለት
ዘሆል ሴንተንስ ኮንቴክስቱን እያየን ስለዚህ እኛ ሁሉም ለእመቤታችን እየሰጠን አይደለም፣ ግን እመቤታችንን የሚመለከቱ የጽዮን ትርጉሞች አሉ። ጽዮንን ክበቧት፣ በዙሪያ ተመላለሱ፣ ግንቦቿን ቅጠሩ። የትኛዋን ጽዮን ነው የምንከበው? እንግዲህ አሁን ኢየሩሳሌም ጽዮን ናት፣ የሞሪያ ተራራ ጽዮን ተብሏል። ያንን ነው ሄደን የምንከበው? ማውንት ዛይን አለ የሚጎበኝ ከኦልድ ጀሩሳሌም በቅርብ ርቀት ላይ የሚገኘው የዳዊት ከተማ ማውንት ዛይን ይባላል። እሱን ሄደን ነው የምንከበው? ምን ማለት ነው ጽዮንን ክበቧት? ሁለተኛ መዝሙረ ዳዊት ምዕራፍ 87 ቁጥር 5። ይህ ደግሞ በጣም ግልጽ ነው። መዝሙረ ዳዊት ምዕራፍ 87 ቁጥር 5 ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱ ልዑል መሰረታት። እንግዲህ ሰው እናታችን ጽዮን ይላል፣ ቀጠለና ተረጎመው፣ በውስጧም ሰው ተወለደ ይላል። ስለማን ነው የሚያወራው? ይሄ ስለ የትኛዋ ጽዮን ነው? ስለ ምድራዊቷ ኢየሩሳሌም ነው? ስለ ሰማይቷ ኢየሩሳሌም ነው? አስተውሉ። ስለማን ነው እያወራ ያለው? ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ይሄ ትንቢት በመስቀል ላይ ተፈጽሟል። የዮሐንስ ወንጌል ምዕራፍ 19 ቁጥር 26 ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ እናቱ ድንግል ማርያምንና ደቀ መዝሙሩ የሚወደው ዮሐንስን ከመስቀል ስር ተመለከተ። ዮሐንስን ምን አለው? አንተ ሰው እንኋት እናትህ አለው። እመቤታችንን ምን አላት? አንቺ ሴት እንሆ ልጅሽ አላት። ተመልከቱ፣ እንሆ ልጅሽ አላት። ይሄ የዳዊት ቃል መስቀል ላይ ተፈጽሟል። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ያ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እናታችን ጽዮን የምንለው ዛሬ ምድራዊቷን ኢየሩሳሌምን አይደለም። እናታችን ጽዮን የምንለው እናታችን ቅድስት ድንግል ማርያምን ነው። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ከጽዮን መድኃኒት ይወጣል። ተመልከቱ፣ ከጽዮን መድኃኒት ይወጣል። ያ መድኃኒት ኢየሱስ ክርስቶስ ነው። ከስጋዋ ስጋ ከነፍሷ ነፍስ የነሳው ደግሞ ጽዮን የተባለች ከድንግል ማርያም ነው። መዝሙረ ዳዊት ምዕራፍ 132 ቁጥር 13ን ተመልከቱ። እግዚአብሔር ጽዮንን መርጧታል፣ ማደሪያው ትሆነው ዘንድ ወዷታል። እንዲህ ብሎ ይቺ ለዘላለም ማረፊያዬ ናት፣ መርጫታለሁና በዚች አድራለሁ። እንግዲህ ምን ተብሎ ሊተረጎም? እግዚአብሔር ጽዮንን መርጧታል። ከብዙ ሴቶች መካከል እግዚአብሔር እመቤታችን ቅድስት ድንግል ማርያምን እናቱ ትሆነው ዘንድ መርጧታል። ቅዱስ ዳዊት የገዛ ልጁ አብሴሎም ሊገለው በተነሳ ጊዜ ከሞት ያመለጠው ወደ ጽዮን ተራራ ሄዶ ነው። የጽዮንን ተራራ አምባ መሸሸጊያ አድርጎ ነው። እንግዲህ ለጊዜው ቅዱስ ዳዊት የጽዮንን ተራራ መከታ በማድረግ ከሞት ድኗል። ተመልከቱ። ፍጻሜው ግን ፍጥረት ሁሉ አማናዊ ጽዮን በተባለች በእመቤታችን በቅድስት ድንግል ማርያም አምባ መጠጊያነት ከዛም ከሷ ከስጋዋ ስጋ ከነፍሷ ነፍስ በነሳው በኢየሱስ ክርስቶስ ከሞት ወደ ሕይወት ተሻግሯልና እርሷ እውነተኛ መሸሸጊያ መከታ ናት ከማ ከልጇ ከኢየሱስ ክርስቶስ የተነሳ። ጽዮን ማለት አምባ መጠጊያ ማለት ነው። ከዛስ በኋላ ከጽዮን መድኃኒት ለእስራኤል ይወጣል። መዝሙር 48 ቁጥር 12ን ተመልከቱ። ጽዮንን ክበቧት፣ በዙሪያዋም ተመላለሱ፣ ግንቦቿን ቁጠሩ። አሁን ጽዮን በመጽሐፍ ቅዱስ ቃሉ እንደየኮንቴክስቱ ይተረጎማል። ለምሳሌ የሞሪያ ተራራ ጽዮን ተብሏል። የሞሪያ ተራራ ጽዮን ተብሏል። ራሷ እቺ ኢየሩሳሌም ጽዮን ትባላለች። ሰማይቷ ኢየሩሳሌም ጽዮን ትባላለች። ተመልከቱ። ስለዚህ ጽዮን የሚለውን ቃል እንደ ኮንቴክስቱ እንዳገባቡን ተረጉመዋለን እንጂ ሁሉም ጽዮን እመቤታችን ናት እያልን አይደለም። በመዝሙረ ዳዊትና በትንቢተ ኢሳይያስ የተጻፈው ሁሉም ጽዮን እመቤታችን ናት እያልን አይደለም። ግን እንደ ኮንቴክስት መፈታት አለበት። ለምሳሌ በእንግሊዝኛ በት የሚለውን ቃል ግን እንለዋለን፣ በቀር እንለዋለን። ይሄን ለማለት ዘሆል ሴንቴንስ ኮንቴክስቱን እያየን ስለዚህ እኛ ሁሉም ለእመቤታችን እየሰጠን አይደለም፣ ግን እመቤታችንን የሚመለከቱ የጽዮን ትርጉሞች አሉ። ጽዮንን ክበቧት፣ በዙሪያ ተመላለሱ፣ ግንቦቿን ቅጠሩ። የትኛዋን ጽዮን ነው የምንከበው? እንግዲህ አሁን ኢየሩሳሌም ጽዮን ናት፣ የሞሪያ ተራራ ጽዮን ተብሏል። ያንን ነው ሄደን የምንከበው? ማውንት ዛይን አለ የሚጎበኝ ከኦልድ ጀሩሳሌም በቅርብ ርቀት ላይ የሚገኘው የዳዊት ከተማ ማውንት ዛይን ይባላል። እሱን ሄደን ነው የምንከበው? ምን ማለት ነው ጽዮንን ክበቧት? ሁለተኛ መዝሙረ ዳዊት ምዕራፍ 87 ቁጥር 5። ይህ ደግሞ በጣም ግልጽ ነው። መዝሙረ ዳዊት
ምዕራፍ 87 ቁጥር 5 ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱ ልዑል መሰረታት። እንግዲህ ሰው እናታችን ጽዮን ይላል። ቀጠለና ተረጎመው፣ በውስጧም ሰው ተወለደ ይላል። ስለማን ነው የሚያወራው? ይሄ ስለ የትኛዋ ጽዮን ነው? ስለ ምድራዊቷ ኢየሩሳሌም ነው? ስለ ሰማይቷ ኢየሩሳሌም ነው? አስተውሉ። ስለማን ነው እያወራ ያለው? ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ይሄ ትንቢት በመስቀል ላይ ተፈጽሟል። የዮሐንስ ወንጌል ምዕራፍ 19 ቁጥር 26 ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ እናቱ ድንግል ማርያምንና ደቀ መዝሙሩ የሚወደው ዮሐንስን ከመስቀል ስር ተመለከተ። ዮሐንስን ምን አለው? አንተ ሰው እንኋት እናትህ አለው። እመቤታችንን ምን አላት? አንቺ ሴት እንሆ ልጅሽ አላት። ተመልከቱ፣ እንሆ ልጅሽ አላት። ይሄ የዳዊት ቃል መስቀል ላይ ተፈጽሟል። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ያ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እናታችን ጽዮን የምንለው ዛሬ ምድራዊቷን ኢየሩሳሌምን አይደለም። እናታችን ጽዮን የምንለው እናታችን ቅድስት ድንግል ማርያምን ነው። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። ከጽዮን መድኃኒት ይወጣል። ተመልከቱ፣ ከጽዮን መድኃኒት ይወጣል። ያ መድኃኒት ኢየሱስ ክርስቶስ ነው። ከስጋዋ ስጋ ከነፍሷ ነፍስ የነሳው ደግሞ ጽዮን የተባለች ከድንግል ማርያም ነው። መዝሙረ ዳዊት ምዕራፍ 132 ቁጥር 13ን ተመልከቱ። እግዚአብሔር ጽዮንን መርጧታል፣ ማደሪያው ትሆነው ዘንድ ወዷታል። እንዲህ ብሎ ይቺ ለዘላለም ማረፊያዬ ናት፣ መርጫታለሁና በዚች አድራለሁ። እንግዲህ ምን ተብሎ ሊተረጎም? እግዚአብሔር ጽዮንን መርጧታል። ከብዙ ሴቶች መካከል እግዚአብሔር እመቤታችን ቅድስት ድንግል ማርያምን እናቱ ትሆነው ዘንድ መርጧታል። ተመልከቱ። ምን ትሆነው? ማደሪያ ትሆነው ዘንድ። ይሄ ግልጽ ቃል ነው። ማደሪያ ትሆነው ዘንድ ወዷታል አለ። ወዷታል። አብ ከሰማይ አየ እኮ ነው የሚለው። አብ ከሰማይ አየ እንዳንቺ ንጽሕት ባያገኛል ብሩክት አንቲ እማንስት፣ ከሴቶች ተለይተሽ የተባረክሽ ነሽ አይደል ያላት። ከሁሉም ሴቶች ትለያለች። ለምን? በትሕትና በንጽሕና በቅድስና የአምላክ እናት ለመሆን የተገባች ናትና። ስለዚህ እግዚአብሔር ጽዮንን መርጧታል፣ ማደሪያው ትሆነው ዘንድ ወዷታል። እንዲህ ብሎ ለዘላለም ማረፊያዬ ናት፣ መርጫታለሁ፣ በዚህ አድራለሁ ይላል። ስለዚህ እመቤታችንን ጽዮን ማርያም ብለን የምንጠራው ከኢሳይያስም ማሳየት እንችላለን። ጽዮን ግን ሁሉም እመቤታችን ነው እያልናት፣ እችን አስተውላችሁ ስሙኝ። ሁሉም ጽዮን የተባለ በመጽሐፍ ቅዱስ ላይ ለእመቤታችን ይሰጣል እያልኩ አይደለም። እንደ ኮንቴክስቱ ጽዮን ሰማያዊት ኢየሩሳሌም በዕብራውያን ላይ ጽዮን ተብላ ተጠርታለች። ምድራዊቷ ኢየሩሳሌም ጽዮናውያን፣ እስራኤላውያን ጽዮናውያን ይባላሉ። ጽዮን የሞሪያ ተራራ የጽዮን ተራራ ተብሏል። ተመልከቱ። ማውንት ዛዮን ይባል ዛሬም የሚጎበኝ ጌታ ከደቀ መዛሙርቱ ጋር የመጨረሻውን ራት የበላበት እመቤታችን ያረፈችበት ቦታ አለ። እሱም ማውንት ዛዮን ይባላል። እመቤታችንም ጽዮን ትባላለች። እና እነዚህን ሀሳቦች እንድንይዝ ነው። ፍቅረ ኢየሱስ ረዥም እንዳላረገው ሌሎችም ይግቡና ከዛ በዓሉ እንዴት ይከበራል ከዚህ መነሻነት እንቀጥላለን፣ ብዙ ሰዓት እንዳልይዝ። እሺ፣ ቃልዮት ያሰማልን መምህር፣ ቃልዮት ያሰማልን። ከልብ እናመሰግናለን። ያው ሶፊ በስርም የተጻጻፍን ነበረ። አሁን መግባት ትችያለሽ። ያው ወደ ውይይታችንም እንሄዳለን ማለት ነው። እንግዲህ ግልጽ አማርኛ ነው። የኢትዮጵያ መጽሐፍ ቅዱስ ማህበርም ያስቀመጠው ስለ ጽዮን ሀሳብ ያስቀምጠው አለ። እንግዲህ በቅድስት ቤተክርስቲያን እናታችን አማናዊት ጽዮን፣ ስለዚህ ጽዮን የተባለችበት ነገርን ግልጽ ጥያቄዎች አሉ መጽሐፍ ቅዱስ ላይ። ያንን ለማን ይሰጣል የሚለውን ነው። ሶፊ መግባት ትችላለሽ፣ እየጠበቅንሽ ነው። ምክንያቱም ስለ ጽዮን ነው ዛሬ የምናወራው እያልሽኝ ስለሆነ። አዎ፣ እግረ መንገድ ደግሞ መምህር ስለ ታቦት ግልጽ የሆነ ነገር፣ ምክንያቱም ስለ ስዕል አድኖ ግልጽ የሆነ ነገር እየተሰጠ ስላለ ይሄ ነው። ሶፊያውን መግባት ትችላለሽ። የትኛውን ፕሮቴስታንት መግባት ይችላል። አሁን እንኳን ለጽዮን ማርያም አደረሰን አደረሳችሁ እያላችሁ ሁላችሁም እንድትጽፉ ይሁን። እንዳልኳችሁ ፕራውድ ነው የሚሰማን። በዚህ አጋጣሚ ግን ፕሮቴስታንቶች አንድ የምታነሱት ነገር አለ። አክሲዮን ጽዮን ሄዶ ያ ፈረንጅ ማን የሚባል ሰውዬ ለምንድን ነው አባታችን ገብተው ታቦተ ጽዮንን ለምን አላሳዩትም የሚል ጥያቄ አንዳንድ ፕሮቴስታንቶች ዛሬ በውስጥ እየጠየቃችሁ ነበረ።
በነገራችን ላይ ወደ መቅደስ የሚገባ ክህነት ያለው ነው። እንኳን አንድ መናፍቅ ቀርቶ ወደ መቅደስ የሚገባ ክህነት ያለው ደግሞ ለሪሰርች አይገባም። እና በዚህ አጋጣሚ አክሱም ጽዮን ያሉ አባታችንን በጣም ነው የማከብራቸው፣ በጣም ነው የምወዳቸው። አትገባም አሉት። አትገባም። ስለዚህ ማንም አያየውም። አይታችሁ ከሆነ እግዚአብሔር ለብሉይ ኪዳን ታቦት እንኳን ሰው ለይቷል። ስለዚህ አባታችን እዛ ጋር አሉ፣ አትገባም ብለውታል በአጭር አማርኛ። ስለዚህ ጽዮን ማርያም፣ አክሱም ጽዮን ግልጽ የሆነ ነገር ነው ያለው ማለት ነው። ስለዚህ ታቦቱ ሌላዎች አለን ካሉ ማንሳት ይቻላል፣ እንትን ማድረግ ይችላል። አሁን ጽዮን ማርያም አቤት ይሄ አሳ እንትና እንግዲህ ወደ ኢትዮጵያ ስለመምጣቱ ቆይ ሌሎችም ወንድሞች ይጉበት ብዬ ነው። ግን አሁን መጨረሻ ላይ ለፈረንጁ አሳዩት። ትዝ ይልህ ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ አይሁድ ምንድን ነው ያሉት? ከግራ የተሰቀለው ወንበዴ ምንድን ነው ያለው? የእግዚአብሔር ልጅ ከሆንክ ራስህን ከመስቀል ላይ አውርድ ነው ያሉት። ጌታችን ኢየሱስ ክርስቶስ ከመስቀል ላይ ቢወርድ ሊያምኑበት ነበረ? ተመልከት፣ አስተውል። ከመስቀል ላይ ቢወርድ አዎ ለካ አንተ ትችላለህ፣ አንተ ጌታ ነህ፣ አንተ አምላክ ነህ ብለው ሊያምኑበት ነበር? አምኑበትም። ስላየ ፈረንጅ ገብቶ ስላየ አምንበት። ራስ ዲያብሎስስ ማቴዎስ 4 ላይ የእግዚአብሔር ልጅ ከሆን ምን ነበር ያለው? ይህን ድንጋይ ዳቦ አድርግ ይለዋል። እግዚአብሔር ኢየሱስ ክርስቶስ ድንጋይ ዳቦ ማድረግ አቅቶት ነው? ድንጋዩን ዳቦ ቢያደርግም አያምንበትም። ታዛዥ ያደረግኩት ሊለው ነው። ተመልከት። ስለዚህ ገብተው ስላዩ አይደለም፣ ታቦተ ጽዮን ገብተው ስላዩ አይደለም። እና ግራማንኮክንም ዘሳይንን ዘሲል ታቦተ ጽዮንን ፍለጋ ማየት ይቻላል። ዓለም ሁሉ የተስማማበት ጉዳይ የእግዚአብሔር ታቦት ያቺ ጽላት ለሙሴ የተሰጠችው ኢትዮጵያ እንዳለች ነው። ስለዚህ እንደ አንድ ኢትዮጵያዊ ይሄንን ማጠናከር ይሄንን በበለጠ ዓለም እንዲያምን ማድረግ ነው የተሻለ የሚሆነው። የለንም አለን እያሉ መከራከር ነው እና ማሳየትም አይጠበቅባቸውም። ቢያይም ደግሞ አያምንም። ክርስቶስን ያላመነ ጽላቱን አይቶ እግዚአብሔርን ሊያምን ነው? ይቅርታ፣ ይሄን ለመጨመር ነው። ቃሌዎች ያሰማልን። እንግዲህ ሶፊ እንግዲህ ይመስለኛል አሁን እዚህ በመዝሙር ላይ የተጠቀሱ 3 ጥቅሶች አስደንጋጭ ነበሩ። እኔም እንግዲህ እሱን ነው በኋላም ለመጠየቅ የምንለው ለማን ትሰጪዋለሽ የሚል ነው። አሁን እንግዲህ ታቦተ ጽዮንን በተመለከተ ግልጽ የሆነ ትምህርት አለ በቤተክርስቲያን። አሁን ፖይንቱ ምንድነው? እናታችን ጽዮን ለምን እንላታለን ማምላክን? አሁን ሶፊ ግቢ አትሏትም፣ መጽሐፍ ቅዱሳዊ አትሏትም የምትሉን ከሆነ ኤኒ ፕሮቴስታንት መግባት ይችላል። ይሄን ቦታ በማን ትተረጉሙታላችሁ፣ ለማን ትሰጡታላችሁ የሚለውን በጽኑ እናነሳለን። ዲያቆን ዳዊት ስለከፈቱ እስኪ እንስማቸው። እሳቸው መምህር እንደው ቃልዮት ያሰማልን። እኔ እንኳን አጭር ሀሳብ ለማሳየት ነበረ። መምህራችን ሲያስተምሩን ያው ታቦቱ አዲስ ኪዳን መሰዊያ ነው፣ ለመሰዊያ እንጠቀምበታለን ብለዋል። እና ኤግዛምፕል ውስጥ እንደ ሁላችንም የኮፕቲክ ኦርቶዶክስ ተዋህዶ ቤተክርስቲያን ምን ይጠቀማሉ ንዋያተ ቅድሳቱን ብንመለከት እዚህ ጋር አንደኛው መጀመሪያ እንደው የሚያስቀመጡት ምንድን ነው? ትሮን ብለው እዚህ ጋር አርክ ብለዋል፣ ታቦት ማለት ነው። ከዛ በኋላ ምን ይላል? In the middle of the altar there is a box called in Coptic pitotic ይላል, which means a seat or a throne, and it's used as a chalice stand. Usually it is a cubicle in shape. The top is closed with high flaps. It is called the ark because the blood which gives life to whoever drinks from it is represented by the pot of manna, which is in the Ark of the Covenant, and it was a symbol of the true body of Christ ይላል። ስለዚህ እዚህ ጋር የምናየው ምንድን ነው? መምህራችን እንዳስተማሩን ታቦት የምንጠቀመው እኛ ብቻ አይደለንም። በተለይ አዲስ ኪዳኑ መሰዊያ በሚለው አጠቃቀማችን
ሌሎችም አሃት ቤተክርስቲያን ከምንላቸው አንዱ ግብጽ ቤተክርስቲያን ይሄው ዌብሳይታቸው ላይ በደንብ አስቀምጠውታል ማለት ነው። ቃሎት ያሰማልን፣ ቃሎት ያሰማልን። እንግዲህ ዛሬ አርዕስት ሶስቱ ጥያቄዎች ሶፊ ትምጣና እነዚህን ጥቅሶች ለማን ትሰጣለች? አሁን ትላንትና መዝሙሩ አይደለ እንዴት እንዲህ ብላችሁ ትዘምራላችሁ እናታችን ጽዮን ብላችሁ ለምን ትዘምራላችሁ የሚል አይደለ ጥያቄ ያለኝ ብላ የነበረችው ሶፊ። እንግዲህ ስለ ታቦት ኃይል ጉልበት እንግዲህ ዛሬ መምህር እንግዲህ ይህን ትምህርት ሲያስተምሩ ኦፕንሊ ነፃ ሆነው እያስተማሩ ያሉት በዚህ ዕለት የታቦቱ ክንድ የታየበት ያንን ደግሞ የዘነጋ ትውልድ እንዲያስታውስም ጭምር ነው። ስለዚህ ታቦቱ ያደረገው በሰው ቤት ገብቶ በፍልስጤማውያን ዘንድ ገብቶ ታቦቱ በዮርዳኖስ ወንዝ ታቦቱ ስለዚህ ያ ታቦተ ጽዮን በቅድስት ቤተክርስቲያን በአክሱም ጽዮን አለ። ስለዚህ ይሄንን ዓለም ተነጋግሯል። አለኝ ዓለም የለም። ስለዚህ አሁን እኛ የምንመጣው ለምን እማምላክን ጽዮን ትሏታላችሁ? ለምን? ይሄን ነው አሁን ደግሜ አሁን ሶፊ ከስር ስላለሽ ግቢ ያልኩሽ ነው። በመድኃኒዓለም ግቢ ያልኩሽ ነው። ሌሎች ፕሮቴስታንቶችም እንገባለን ካላችሁ መግባት ትችላላችሁ። ግቡ። ኤኒ የፕሮቴስታንት ስኮላሮች ግቡና ጥቅሶችን እናሳያቸዋለን። ለማን ይሰጣል? ስለዚህ ይሄንን በፍጹም ትትና እንነጋገራለን። እንግዲህ አንድም እየተባለ በፕሮቴስታንቱ የሚነገረው ነገር እንዴት እናየዋለን የሚል ነው። አሁንም እድል ለሶፊ እሰጣለሁ። እየደወልኩልሽም ነው፣ ግቢ እያልኩሽ ነው ሶፊ። ያው በአንቺ ነው በነገራችን ላይ ዛሬ ገባ ነው። እንደው ያው ከአንቺ ጋር ቀጠሮ ስለነበረ ነው እንጂ እኔ በቀዳሚ ሰንበት አልገባም ነበረ። ያው ነገ ቅዳሴ ስላለብን ይልቁኑ ደግሞ ዛሬ ይህን ታላቅ ክብረ በዓል ተካፍለናል። በዚህ አጋጣሚ ዛሬ ላይፍ ሳስተላልፍ የገጠመኝን አንድ ነገር ላንሳላችሁ። አንድ ፕሮቴስታንት ወንድም ምን አለኝ፣ የሚያቀኝ ወዳጄ ነው እና ምን ብሎ ጠየቀኝ፣ ቢኒ ኢየሱስ ብቻ ነው የሚመጣው አለኝ እና ጥቅስ ላክልኝ ብየው ነበር፣ እስካሁን አልመጣም። መልካም ሶፊ መጣሽ? በጣም ጥሩ። እንግዲህ ወደ ትላንቱ ጥያቄ ግልጽ የሆነ ትምህርት ተምረናል ስለ ታቦቱ። ስለዚህ መምህር ከመዝሙር ላይ ለእማምላክ እንግዲህ በቅድስት ቤተክርስቲያን አስምረው ቅድም የተናገሩት ሁሉንም ጽዮን የሚለውን ለእማምላክ አትሰጥም ቅድስት ቤተክርስቲያን። በኢትዮጵያ መጽሐፍ ቅዱስ ማህበርም ትርጉም ላይ መዝገበ ቃላት ላይ የተቀመጠ ነገር አለ ማለት ነው። ስለዚህ አሁን የሚነሱ ጥቅሶችን ያነሱልሻል። እነዚህ ጥቅሶችን ለማን ትሰጫቸዋለሽ የሚለውን ምናልባት እድሉን ሰጣለው። መዝሙር ያሬድም እንደገና እንኳን ደህና መጡ ሰላምታ እናቀርብና ሁላችሁ ለሶፊ ግልጽ ጥያቄ እንጠይቃለን ማለት ነው። ቀድማውን በተማርነው መሰረት እነዚህ ትናንትና እንደተነጋገርነው ማርያም ለምን ጽዮን ትባላለች የሚለውን ፎከሳችን ብናደርግ ደስ ይለኛል። እሱን እኮ ነው የምናደርገው እኮ ለምን ይኸውልሽ ማርያም ለምን ጽዮን ትባላለች? እሺ እንደገና አሁን ከስር ሆነሽ እየተማርሽ ነበር አይደለ? አሁን ነበረ። በጣም ጥሩ። እንደዛ ከሆነ በአጭር አማርኛ ይደገምልሽ። መምህር ያሬድ ላኬ ወንጌል እማምላክ ለምን ጽዮን ትባላለች የሚባለውን አጭር ጥቅሶችን እያነሱ እዚሁ ሶፊን ይጠይቋታል ማለት ነው። እኔ እኮ ልጠይቅ ነው የተጋበዝኩት። እንዴት ነው ይጠይቋታል ማለት? እሺ ቆይ በደንብ ስሚኝ። ይጠይቋታል ማለት ማርያምን ቆይ አይደለም። አንድ ጥቅስ ያነሱልሽና ይህን ጥቅስ ለማን ትሰጪዋለሽ፣ ማንን ነው የሚያወራው የሚለውን ያነሱልሻል። አልነበርኩም ስላለሽ እንግዲህ ያው በእውነት ሶፊ እኔ አሁን ኤክስፔክት የማደርገው ከእናንተ ማርያም ጽዮን ናት ስላላችሁ ማስረጃ ነው የምጠይቀው። በቃ ማስረጃ
ማስረጃ ምናምን ደስ ይለኛል። ሶፊ እኛ ተጫውተን አናቅም። እውነት ለመናገር አንቺን ትላንትና አክብረን ከስር ያለውንም ሰው አክብረን ነው ዛሬ ያደረግነው። መምህር በአጭር አማርኛ እማምላክን አማናዊት ጽዮን የምንልበት ወይም ቤተክርስቲያን የምትልበትን አንድ 3 ጥቅስ ያንሱልን። ዲያቆን መዝሙሬም እንኳን ደህና መጣ ብያለሁ። ሚኪዬም እንኳን ደህና መጣችሁ ብያለሁ። ሁላችሁንም እንኳን ደህና መጣችሁ ብያለሁ። ላኮ ወንጌላሉ መጽሐፍ ቅዱስ ይዘሻል ሶፊ? አጠገቤ መጽሐፍ ቅዱስ የለም፣ ግን እሺ ቆይ አሁን ጽዮን መጽሐፍ ቅዱስ ላይ ስለ ጽዮን በጣም ብዙ ቦታ ላይ ሜንሽን ተደርጓል። አንድም ቦታ ላይ ስለ ማርያም እንዳልሆነ በቃ ቆይ እሺ፣ አሁን እንለጥፍልሻለን። በነገራችን ላይ እርሶ ሲያነቡ ምናልባት መዝሙሬ ኮምፒውተር አክሰሱ ካለ ጥቅሱን ብታወጣልን ከቻልክ እንኳን እንደናመጣለን ወንድም አለ። ካልሆነ ግን ከስር ይለጠፋል። እሺ ችግር የለውም። እዘዙኝና ቀጥላለሁ። ሰላም ይሁንላችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። መምህር ላከ ወንጌል ይቀጥሉ። ይቅርታ ትምህርቱን ሙሉን ተከታትለሽዋል ሶፊ? እባክሽን። በአብዛኛውን ሰምቻለሁ፣ ግን የተወሰነ ፓርት ስላልሰማሁ ከጽዮን ጋር ተያይዞ ያነሳ ነው። እሱኛውን አልሰማሁትም። እሱ ይቅርታ። ምንድነው እንግዲህ ምንድነው ትምህርቶቹ የራሳቸው ኮንቲኒቲ ያላቸው አብረው ቢሰሙ የሚፈጥሩት አዌርነስ እና ተነጥሎ ደግሞ ሲሰሙ አንድ አይሆንም እና ሙሉውን የመስማት እድል እህታችን አግኝታ ቢሆን በጣም ጥሩ ነበር። ግን ከጽዮን ጋር የተያያዘውን ነገር መልሶ ማንሳት እንችላለን። እንግዲህ መጀመሪያ እንግዲህ ጽዮን እኔ አሁን ኤክስፔክት የማደርገው ቢብሊካል ማስረጃ አሁን ጽዮን ማርያም ናት የሚለውን መጽሐፍ ቅዱሳዊ ማስረጃ እንድትሰጡኝ ነው እዚህ ጋር ኤክስፔክት የማደርገው። እሱም አለ ሶፊ፣ እሱም አለ። ግን አሁን እኛ አሁን እውቀት የእግዚአብሔርን እውቀት ነው እያካፈልን ያለ ነው አይደለ? በጣም ቀላል ነው። አሁን 3 ጥቅስ መዝሙር ያሬድ አውጥቶ እነዚህ ጥቅሶች ምንድን ነው ማለት ይቻላል። ግን አሁን የእኛ ዓላማ መጀመሪያ ራሱ ጽዮን የሚለው ቃል ምንድን ነው? ለአንቺም የሚጠቅምሽ የሚበጅሽ ራሱ ቃሉ ምንድን ነው? ጽዮን የሚለውን ሀሳብ ማየቱ ነው። ቅድም ለዛ ነው ትምህርቱ ላይ ነበርሽ ወይ ያልኩሽ እና ጽዮን የሚለውን ቃል ነው። ግን እስቲ አንቺ እንደፈለግሽው ወይ እስቲ ወደዛ እንግባና መዝሙር እንኳን ደህና መጣ ወዳጄ መዝሙር 87 ቁጥር 5ን አንብብልን እስቲ። መዝሙር ሰምቶኛል ፍቅረ ኢየሱስ መዝሙር ሰምቻለሁ። እሺ መዝሙረ ዳዊት 87 ቁጥር 5። እሺ መዝሙር 87 ቁጥር 5። እሺ ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱም ራሱም ልዑል መሰረታት ይላል። ሶፊ ይህን አብረሹ እያነበብሽ ነው እናት? ያው እያሰማው ነው። ግን እዚህ ጋር የሚያወራው ያው ስለ ቅድስቷ ከተማ ስለ ኢየሩሳሌም ነው የሚናገረው። በእሷ ውስጥ የተወለደው ማን ነው? ለዚህ ነው መጀመሪያ የጽዮንን ኤክስፕላኔሽን ይዘን መምጣት አለብን ያልኩሽ። እንዲህ አይነቱ ባያዝድ የሆነ ሀሳብ መውጣት ስለሚገባሽ ነው። ለምን መሰለሽ ሶፊ፣ ትንሽ ደቂቃ ፍቀጅልኝና ጽዮን የሚለው ቃል በግዕዝ ተጸወነ፣ አምባ መጠጊያ ማለት ነው። ጽዮን በመጽሐፍ ቅዱስ ውስጥ እንዳልሽው ሰማይቷ ኢየሩሳሌም ጽዮን ተብላለች። የሞሪያ ተራራ ጽዮን ተብሏል። አሁን ራሱ ምድራዊቷ ኢየሩሳሌም ጽዮናውያንን በሚሉ የእኛ ናት በሚሉ ጽዮናውያን ያችም ጽዮን ተብላ ተጠቅሳለች። ስለዚህ ይሄን ጽዮን የሚለውን ቃል እንዳገባቡ እንደ ኮንቴክስቱ መተርጎም ያስፈልጋል። ሁሉም ሰማይቷ ኢየሩሳሌም ተብሎ አይተረጎምም። ሁሉም ለድንግል ማርያም አይተረጎምም። ሁሉም ለሞሪያ ተራራ አይተረጎምም። አሁንም በእስራኤል ሀገር ማውንት ዛየን ይባላል። ሁሉም ለዛ አይተረጎምም። ኮንቴክስቱ መተርጎም
እንኳን አይደለም ከእሷ ጋር ከማንም ሰው ጋር መወዳደር ውርደት ነው። እሷ ደግሞ ጭራሽ አናስበውም፣ ይሄንን አንደፍረውም። ምክንያቱም እግዚአብሔር የመረጣቸውን እግዚአብሔር ያከበራትን እናከብራለን፣ እንወዳታለን። ሁልጊዜ ስለሷ ሳስብ እኔ በጣም በደስታ ነው ማስባት፣ በጣም በአክብሮት ነው ማስባት እንጂ እንደዚህ ልወዳደር አይ በእሷ ማድሯል በእኔ ማድሯል የሚለው ሀሳብ እየመጣብኝ እንደዚ አይነት ነገር የለኝም። ነገር ግን መጽሐፍ ቅዱስ ደግሞ ከሚለው ማለፍ አልፈልግም። መጽሐፍ ቅዱስ ላይ ከተጻፈው ውጭ ነገር ደግሞ ስለሷ ማሰብም ማድረግም ማወቅም አልፈልግም። ምክንያቱም በቃ መጽሐፍ ቅዱስ ነው የኔ ህይወቴ መመሪያ፣ የኔ ማንዋል ህይወቴ የሚመራው በእግዚአብሔር ቃል መሰረት ነው። ከዛ ያለፈ ነገር ማሰብም ማድረግም አልፈልግም። ምክንያቱም ማንኛውም ነገር ከቃሉ ወተን የምናደርገው ነገር ሁሉ ከእግዚአብሔር ጋር ሊያጋጭን የሚችል ነገር ምናልባት መዝሙሬ። እሺ፣ በነገራችን ላይ ሶፊ እንደው በማስተዋል ነገሮችን ካየን እኔ ወደ አዲስ ኪዳንም ስትመጪ በነገራችን ላይ ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። በእኛ ነው የሚለው በፍጹም እዚህ ጋር ካለው ጋር አይደለም የምታያይዘው። ቃል ስጋ ሆነም እኮ የሚለው በመካከላችን አደረ እግዚአብሔር ከኛ ጋር ነው የተባለው እኮ ስጋም የተነሳው ከማምላክ ነው። ስለዚህ እዚህ ጋር ሲንግል ነው። በግልጽ አማርኛ እግዚአብሔር ጽዮንን መርጧታል፣ እኛ አይደለም እያወራ ያለው። ስለዚህ መርጧታል ማደሪያውም ትሆን ዘንድ። ለምን? ይህን ቃል ግልጽ የሆነ ቃል ነው የሚያወራው። ስለ አንድ ስለተመረጠች ነው የሚያወራው። አንድ ማደሪያ ቆይ አንድ ማደሪያው ስለምትሆን ነው የሚያወራው። አንድ ስለወደዳት ነው የሚያወራው። ለዘላለም ማረፊያዬ ናት፣ ማረፊያዎቼ አይደለም እያለ ያለው ማረፊያዬ ናት። ስለዚህ ማረፊያዬ ናት፣ መርጫታለሁ፣ በዚች አድራለሁ አለ። ይሄ ትንቢት ነው። ትንቢቱ ተፈጽሟል። የትንቢቱ ባለቤት ትንቢቱ የተፈጸመባት እማምላክ ወላዲተ አምላክ ነች። ለዚህ ነው የአምላክ እናት ኢሳይያስ ምዕራፍ 9 ላይ ግልጽ የተቀመጠ ቃልን የምንቀበለው። ስለዚህ እቺ እዚህ ጋር የተጠቀሰችው እማምላክ አይደለችም ካልሽ መብትሽ ነው። ምናልባት አሁን አንዳንዶቻችንም ስንናገር እንደው ጸልሽ አሁን እኮ እኛ እኮ ሶፊን ብቻ ሳይሆን ከስር ያሉትን ገንዘብ ለማድረግ ነው። ይሄ ትምህርት የፕሮቴስታንቱ መረዳት ልክ አይደለም እያለን ነው። ያ ብቻ አይደለም። አሁን በኋላ ወደ ዋቢ እንመጣለን። የእርሊ ቸርች ፋዘር ስሞን የፕሮቴስታንት አባቶች ይህንን ምን ብለው ፈቱት? ለሌላ ሰጥተዋል ወይ የሚለውንም እናያለን። ስለዚህ እኛንን እኔ ነኝ ይኸው ልደተ ቃል መጣልሽ። ለንጽጽርም አልበቃም ማለሽ። ለንጽጽር ካልበቃሽ ይሄ ቃል የኔ ነው ብለሽም መውሰድ የለብሽም። ምክንያቱም እናውቃለን እኮ አንዳንድ ስብከቶችን ማለት ነው። አሁን የስብከት ጊዜ አይደለም፣ ግልጽ አማርኛ ነው። ከዛ በተረፈ ቤተክርስቲያን የሙሽራና የሙሽሪቱን ግንኙነትን ማንሳት ይቻላል ማለት ነው። ከዛ በተረፈ ግን አሁን ይቺ አማናዊት ቤተክርስቲያን ትላንትና በግልጽ አማርኛ ስለ ቅዳሴ የሚለውን ኮንሰፕት በደንብ አድርገሽ ሰምተሽ ቢሆን ኖሮ አሁን ትምህርቱንም አልሰማሽም፣ እያንዳንዱ ነገር አልሰማሽም። በመሀል ገብተሽ ነው በጣም ትንሽ ያመለጠኝ። ግን አሁን እስካሁን እንግዲህ በተወያየ ነው። በጣም ከይቅርታ ጋራ እንግዶች ለሄድ ነው እና በጣም ነው የማመሰግነው ጊዜያችሁን ሰውታችሁ ማለሽን እሄዳለሁ። ሶስተኛ ጥቅስ ይነሳልሽ እና እሱን ለእንግዶችሽም ይዘሽ ትሄጃለሽ። ሶፊ ዛሬ ገባሁት እኮ ለአንቺ ስል እኮ ነው፣ ለአንቺና ለትውልዱ ስል። በጣም ረጅም ሰዓት እኮ የተቀመጥነው። እሺ ሶስተኛ ጥቅሱን አንዴ ይሁና። አብዛኛውን ሰዓት ደግሞ እናንተ ናችሁ። ለዛ ነው ካልፈለገች እህታችን ምንም ማስጨነቅ አያስፈልግም። ለሄድ ነው ካለች የቀጠርናቸው አሁን መታው ነው። ሶፊ አመሰግናለሁ በጣም ችግር የለውም። ሲመችሽ እንደዚህ ብቅያሽ ሬዲ ስትሆኚ መተሽ ጠይቂን። እግዚአብሔር ከአንቺ ጋር ያው። እሺ ቢኒ፣ ሌሎች ፕሮቴስታንቶች ገብተው በዚህ ጉዳይ መጠየቅ ይፈልጋሉ፣ ገብተው መጠየቅ ይችላሉ።
ለማወቅ የፈለገ ሰው ካለ ምንም ለእያንዳንዱ ነገር ምላሽ እንሰጣለን። ምላሽ ብቻ መስጠት ደግሞ ትጠይቃላችሁ፣ ባይዘወይ ትጠይቃላችሁ። ምክንያቱም ዝም ብሎ ጭፍን ያለ ጥላቻ ወይ ጭፍን ያለ ዝም ብሎ ሬዚስት ማድረግ ከሆነ ምንም ጥቅም የለውም። እናንተስ ምን ታምናላችሁ? በዚህ ላይ ምንድነው እይታችሁ የሚለውን ጠይቃችኋለን። ገና ብዙ ያላነሳናቸው ነገሮች አሉ። የሚገቡ ከሆነ ገቡ፣ ካልገቡ ግን ከጽዮን ጋር በተያያዘ በጽዮን የሚለው ለእመቤታችን ሲነገር እንዴት ነው የቀደመችው ቤተክርስቲያን እንዴት ትረዳዋለች፣ ክፍሎቹ እንዴት ይነበባሉ የሚለውን አይ ቲንክ መምህራኑ ስላሉ እነ ዮባም እነ ልደትም ማናቸው መምህራንም ስላሉ ዲያቆን ዳዊትም ስላሉ አጭር ደቂቃ የተሰጣቸው ህዝቡ እዚህ ጋር መማር ስላለበት 2000 ሰው ይሄንን ተጠቅመን የተነገሩትን ቤቶች ለእመቤታችን የተነገሩትን ቤቶችን ብናሳይ። ምክንያቱም በፕሮቴስታንቱ ዓለም በጣም ብዙ የተዋሸ ውሸት አለ። ለምሳሌ ድንግል ማርያም ዘላለማዊ ድንግል አይደለችም ብለው ያስተምራሉ ፕሮቴስታንቱ። ሁሉም በዚህ ላይ ይስማማል? ውሸት አይስማማም። ምክንያቱም የራሳቸው መስራቾች እንኳን በዚህ ትምህርት አይስማሙም። የራሳቸው አባቶች እነ ሉተር እነ ካልቪን እነ ዙዊንግሊ ሌሎችም ሪፈርሞች የሚባሉት ድንግል ማርያም ዘላለማዊ ድንግል እንደሆነች ያምናሉ። ዛሬ ያሉት ፕሮቴስታንቶች ይህን ያምኑ። ከራሳቸው ከአባቶቻቸው ከመስራቾቻቸው ጋር ይጋጫሉ በዚህ ትምህርት። ከድንግል ማርያም ጋር በተያያዘ ፈጽሞ ኦፍ ናቸው ከብዙ ከፕሮቴስታንቶች አሁን ያሉትና የእነሱንም ነገር ስለማያውቁት ይመስለኛል። ስለዚህ ይህን እያሳየን ታይሙን ብንጠቀምበት አሪፍ ይመስለኛል። ቢኒዬ በየተራ ለመምህራኑ እድል ይሰጥና ሰው ቶሎ ሳይወጣ ከጽዮን ጋር የተያዙ ጥቅሶች ይሰጥና እንደዛ ብናደርግ ጊዜ ይስጥልኝ። ቃሉ ያሰማልን ሁላችሁ ነው። እሺ እንግዲህ ሶስተኛው ጥቅስ ቢነሳ ጥሩ ነው። ምናልባት ለአከ ወንጌል በዚህ ዙሪያ ሶስተኛውንም ጥቅስ ምክንያቱም ከስር እየተማሩ ስላሉ ትውልዱ ማለት ነው። እውነት ለመናገር ወደ ቤትም መጽሐፍ ቅዱስን በሰከነ ነገር ያነበበ ሰው ኦርቶዶክስ ነው የሚሆነው። ስለዚህ ምናልባት ሶስተኛው ጥቅስም ቅድም የተነሳው ይነሳና ከዛ በኋላ ሌሎች ፕሮቴስታንቶች መግባት መወያየት፣ አንዳንዶቹን ለመሳብ ሞክሬያለሁ። አሁን እዚህ ቁጭ ያሉት መግባት የማይፈልጉ አሉ። መግባት ግን የምትፈልጉ ስፔሻሊ ቴዎሎጂ ተምረናል የምትሉ እንድትገቡ ይሁን። ከዛ በተረፈ የአንዳንዶች በር ዘግቶ የሚያነሷትንም ቪዲዮ እናነሳለን በኋላ ማለት ነው። እና ምናልባት ለአከ ወንጌል ሶስተኛውን ሀሳብ ቢያነሱልን ጥሩ ነው። ወንድም ኢዮቤ እንኳን ደህና መጣ ብያለሁ። ልደቴ እንኳን ደህና መጣ ብያለሁ። እሺ ፍቅረ ኢየሱስ፣ እኔ አንደኛ በጣም የሚገርመኝ ጉዳይ ሰው ከአምላክ እናት ከመቤታችን ነገርን አርቆ ለተራራና ለከተማ ሚስጥርን ለመስጠት የሚሞከርበት መንገድ ምንድን ነው? ከድንግል ማርያም ጋራ ምን አይነት ማይንድ ሴት ነው የተሰራባቸው? እንዴት ነው አንተ ለኢየሩሳሌም የምትከራከረው? ኢየሩሳሌምን እናቴ ላለው ብለ የምትከራከርበት ምን አይነት አስተሳሰብ ምን አይነት አእምሮ እንዳለ በጣም ስለሚገርመኝ ነው። ምክንያቱም እኔ በቅን ልቦና አንድ ሰው አንድ የእግዚአብሔርን ቃል ሲያመጣልኝ በቅን ልቦና ነው እማነበው እማየው። ከዛ በኋላ አሁን ከታችም ያሉ ሐዋርያት እንዴት አድርገው ይሄንን አስተማሩት፣ ከሐዋርያት በኋላስ የተነሱ አባቶች ተብሎ ነው መጠየቅ ያለበትና እኔ አስተሳሰቡ በራሱ ልክ አይደለም። አሁን በጥቅስ መነጋገር አይደለም። እንዲህ አይነት አሁን የእህታችን አይነት አስተሳሰብ ያላቸው ሰዎች በእውነት አይምሯቸው መመለስ አለባቸው ከእግዚአብሔር ጋር። ቅድም አስተውላችሁ ከሆነ ፍቅረ ኢየሱስ አንዳንዴ ለእግዚአብሔር ያገዝን ለእግዚአብሔር የተቆጨን እየመሰለን ከእግዚአብሔር ጋር ልንጣላ እንችላለን። ለክርስቶስ የተቆረቆሩ እየመሰላቸው ከእግዚአብሔር ጋር የሚጣሉ ሰዎች አሉና ከስር የሚያደምጡ ሰዎችም የእግዚአብሔር ቃል ሲመጣ የትኛውም ሃይማኖት ተከታዩ ነው በቅንነት ይሄ ቃል ሐዋርያት እንዴት ያስተማሩት ከጌታ የሰሙት ከሐዋርያት የሰሙትስ አባቶች በቅርብ የነበሩት እንዴት ተረጎሙት? ከዛስ በኋላ የተነሱት ቅድም እንደውም መዝሙር የራሳቸው ስኮላርስ ሳይቀር እንዴት ተረጎሙት ብሎ ኮምፓራቲቭ ቴዎሎጂ ማየት ይቻላልና በዚህ መሰረት ብናይና ማይሆን ማይንድ ሴት ስለመቤታችን መጀመሪያ ሰው አይምሮ ካልተስተካከለ ራሱ ጌታ ወርዶ ቢያስተምርም እንትን አይልም። አንድ ሰው ልቡን አይመልስም።
ባይዘዌ እና ይህንን እንደ ማስታወሻ እንዲያዝ ነው። መዝሙር 48:12 ይነበብና እኔ በጣም ብዙ ስለተናገርኩኝ አሁን የበረቱ ወንድሞች መጥተዋል። ደግሞ እናሳይ እስቲ በተለይ እንትን ላይ ብናተኩር ሌሎች አባቶች እነዚህ አፖስቶሊክ ፋዘርስ እንዴት ተረጎሙት ወደሚለው ብንሄድና እንግዲህ ጠዋት ቅዳሴም ስላለ ነገሮችን መስመር እናስይዛቸው። እኔ በዚህ ቋጫለሁ። እሺ መዝሙር ስንት ላንብብ? መዝሙር 48:12 እሺ መዝሙረ ዳዊት መዝሙር 48 ቁጥር 12 እሺ 48 አትለፍ ማለት 66ቱ መጽሐፍ ቅዱስ አይደለም። ይሄንን በአንክሮት እንድትሰሚ ይሁን እና ወደ ትምህርቱ ንግባ። ሁላችሁም ሼር አድርጉ። ስለዚህ አሁን ትምህርቱን ትሰሚና ለመሰለሽ ያው አንቺ እዚህ ጋር እኔ ማስረጃ ማቅረብ ነው። እናት አለሜ ዋናውን ዋና እናድርግ። እናት አለሜ ሶፊ ዋናው ዋና እናድርግ። በነገራችን ላይ የተነጋገርንበት የዛን ቀን ኮንሰፕት የኢዮብ ልጆች ቆጠር አይደለም። ቆይ ብሩክ ቁጭ በል ሚዩት አድርግ። ይኸውልሽ የተነጋገርንበት የህዝብ ቆጠር አይደለም። የተነጋገርንበት ሀሳብ ምንፍቅና የሚል ነው። ለምንፍቅና ለሚለው ኮንሰፕት በደንብ አድርጌ መልስ ሰጥቼሻለሁ። ወንድሞችም ሰጥተውሻል። ሁለተኛ የተነሳው ሀሳብ በእምነት ብቻ የሚል አንድ ጥቅስ አምጪ ያልኩሽ፣ አንድም ጥቅስ አላመጣሽም። እንለፈው። አሁን የዛሬ ትምህርታችን ተሰሚና ኤኒ ጥያቄሽን እናስተናግዳለን ማለት ነው። ስለዚህ ችግር የለውም እና የህዝብ ቆጠር አይደለም ትምህርታችን። እኔ አሁን ለምሳሌ ዳዊት ስንት ልጅ አለው፣ ሶሎሞን ስንት ልጅ አለው፣ ኢዮብ ስንት ልጅ አለው የሚል የህዝብ ቆጠር ልንሳሳት እኮ እንችላለን። እኛ እኮ የምታውቂው ቅዱስ ቤተክርስቲያን እንኳን አንድ ተራ ቢንያም ሽታዬ ቀርቶ ወይም እዚህ ላይ ያሉ መምህራኖች ቀርተው ቅዱስ ሲኖዶስ ሊሳሳት ይችላል፣ አባቶቻችን ሊሳሳቱ ይችላሉ ብለን እናምናለን። እና አሁን የኢዮብ ልጆች 10 ናቸው ብዬ መጥቼ አንቺ የህዝብ ቆጠራ ከምታይ